ይሄ መከረኛ ህዝብ ነው። ሰላማዊ ሰልፍ ወጣ አውግዝ በለው፣ ጠመንጃ ማንሳት ተዋጋ በለው፣ ለሰራዊቱን ስንቅ ሰንቅ በለው፣ ልጆችን አምጣና ዋጋ በለው፣ ስቃዩ የሚያርፈው የዚህ ድሃ ህዝብ ትከሻ ላይ ነው። ድህነት ያጎበጠው ሳይንስ፣ ችግሮች ያጎበጡት ሳይንስ፣ እንደገና ደግሞ እየደጋገምን እንደ ሰንበቴ ጠላ የሰንበቴ ጠላ ነው ደጋግመ የምትጎነጨው። የምትገዛውን ጠላ እንደ ልብ አጠጣውም ገንዘብ ስለምታወጣበት እንደ ሰንበቴ ጠላ እየደጋገምን ጦሮች ስንገባ ለምንድን ነው? ለድሮንና ለእንትን ቅንቡላ በየጊዜው ህዝብ እየተራበ እየተቸገረ የምናወጣው ገንዘብ እርስ በርስ ለመተላለቅ እኮ የፈጠረብን ጫና ከባድ ነው። ነገ እኮ አገሪቱን የሚወራ አንድ ሌላ የውጭ ኃይል ቢመጣ እንዴት አቅማችንን እኮ እያዳከሙት ነው። እያዳከሙ ነው። በሀገር ውስጥ ባለ ግጭትና ጦርነት እንዴት ነው የምንቋቋመው? በዚህ አይነት ጦርነት እኮ ይሰለቻል። ጦርነት እኮ አይደለም ይድረቃቸው፣ ጥጋብን ይሰለቻል እኮ። ረሃብን ያማራል ሰው ጥጋብን ያልቀመሰው ይባላል። ረሃብ ያስተኛል፣ ስብርብር አድርጎ። ጥጋብ ወይ ወርታች ያወጣ ወይ ወደ ላይ ያወጣ። መከራከሩ የምታየው ከጠገብክ ቁንጣን መጥፎ ነገር ነው። በባለፉት 8 ዓመታት መንግስት መር በሆነ መልኩ በትግራይ፣ በኦሮሚያ፣ በአማራ ጦርነቶች እየተካሄዱ ይገኛሉ። አላባራ ያሉ ጦርነቶች ነው። አብይ አህመድ ወደ ስልጣን ከመጣ ጊዜ ጀምሮ እንደ ሀገር ጦርነት ውስጥ ነው ያለነው። በዚህም የደረሰብን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ምስቅልቅል ቀውሶች አሉ። እነዚህ ቀውሶች ሲካሄዱ ግን በአደባባይ ልክ እንዲሰልፍ ተወጥቶባቸው ድጋፍ ተገልጾላቸዋል። ግን አንድም ያተረፍንበት ነገር የለም። እንደ አይነት ሰልፎች ይወጡና በቤንዚን ማርከፍከፍ ይሆናል ችግሩ ላይ። ከባለፈው እንዴት አንማር? ገና እኮ 3 ዓመቱ ነው። ህዝቡ እኮ ከሀዘን አልወጣም። የትግራይ ህዝብ ሆነ ኢትዮጵያ ህዝብ መርዶ ተነግሮት እኮ ከሀዘን አልወጣም። የትግራይ እናቶች 5-6 ልጅ ቀብረው እኮ በየም አብደዋል እኮ ራሳቸውን ማጥፍተዋል እናቶች እኮ። አማራ ክልል ያለውን ችግር ደግሞ ስናይ እንግዲህ ከዚህ ልዩ ኃይልን ትጥቅ ከማስፈታት ጋር ተያይዞ በመጣ ኬዝ ነው አንዱ እሱ ምክንያት ይሁን እንጂ ትልቁ ነገር ግን የአማራ ማህበረሰብ በነበሩባቸው በመላው ሀገሪቱ በተለይ ኦሮሚያ ላይ በሚያደርጉት እንቅስቃሴ እጅግ በጣም ግፍ እየደረሰባቸው ነው፣ ሰቆቃ እየደረሰባቸው ነው። በግልጽ የሚታየን ጉዳይ ስለነበረ ይሄን ያሉ አካላት ናቸው የኛ የወጣንበት የአማራ ማህበረሰብ ተጎድቷል የሚል በነበረበት ሰዓት ላይ ነው እንግዲህ የልዩ ኃይልን ትጥቅ ማስፈታት ጉዳይ ሲመጣ ቀጥታ ፌደራል መንግስትም ችግሩን ሳይ ወደ አማራ ክልል ሄዶ ያ ሁሉ ቀውስ ውስጥ የተገባው ከኦነግ ጋር በረሃ የነበሩ ታጣቂዎች በገቡበት ሰዓትም ጭምር የተረጋጋ ስላልነበረ ኦሮሚያ ውስጥ እንትኑ አልቆመ፣ የተኩስ ልውውጡ ምናምን አልቆመ። ፌደራል መንግስትና የትግራይ አካል መሻኮት የጊዜያዊ አስተዳደሩን ይሄን አንፈልግም ሲባል ሌላ የተቀየረ እስከዛ ጊዜ ድረስ ግን ቀጥተኛ የሆነ ግንኙነት ከፌደራል መንግስት ጋር አልነበረም። መንግስት ኦልሞስት ትግራይ እንደ ዲፋክቶ ስቴት ሆና ነው የተቀመጠችው። የፕሪቶሪያ ስምምነት የኢትዮጵያ ህዝብ በግልጽ የሚያውቀው ነገር የለም። ያው የገዢው ፓርቲ አመራሮች ናቸው ሄዶ የተፈራረሙት። ነገር ግን ይሄን የተፈራረሙትን ውል በአግባቡ እንትን ብሎ ዳግም ወደ ጦርነት እንዳንመለስ የሚያደርግ ነገር መታሰር ነበረበት። ውሉ በደንብ ጠብቆ መታሰር ነበር። ይሄ አልተደረገም። ፋኖ የህልውና ትግል እያደረገ ነው። በአንድ ጊዜ ተነስቶ ከህወሓት ጋር አብሮ አገር ይወጋል ተብሎ የሚታመንበትም ደረጃ አለ። አክቲቪስቶቹ ያሉ የዲጂታል እንትሩም ይላል የብልጽግና። ነገር ግን የህዝባቸውን ህልውና ነው እነሱ እየጮሁ ያሉት። በጣም የሚገርመኝ የተከሴ ዘብ ለምንድን ነው እሱ ይሄ ኃይል ለምን የመከላከያ ኃይል አልሆነም? ሪሊ ይሄ ዘብ የተከሴ ዘብ ብቻ ነው እንደሆነ ያለበት የኢትዮጵያ ዘብ ለምን አይሆንም? ዋይ ኖት? አይ ይሄ በየሰፈሩ የምናቋቁመውና የምንመሰርተው ነገር የተከሴ ዘብ ህወሓት ተመልሳ መጣ ወልቃይትና ራያን ተወራለች ተብሎ ነው። ሌላ አይደለም ብዬ ገምታለሁ። ሌላ መቼም ሌላ ጠላት በዛ ልኩ ላይ በጣም ከመጣም ሱዳን ከመጣችም መከላከያው በቂ ነው። ኢትዮጵያ ዝም እንኳን ነው ሰልፋለን። ቀልድ የለም። ሀገራችንን በባዕድ ሀገር የምናስወሩ ሰዎችም አይደለም። ኢትዮጵያውያን የውስጥ ልዩነታችንን ዋጥ አድርገን አስቀርተን የውጭውን ባዕድ ወረራ የምንከላከል ሰዎች ነን። ዛሬ ብልጽግና እንደሚለው ባዕዳ እንደሚለው እንደሚፈርጀው አይደለም። ይሄ የኛ አኩሪ ታሪክ ነው። ፈረንጆቹም ጠንቀው ያውቁታል። ከዚህ ታሪክ ደግሞ የሚዛነፍ ትውልድ የለም። ምንም እንኳን ዘመኑ ቴክኖሎጂ ዘመኑ የወጣቱ ስነልቦና በሀገር ፍቅር ጉዳይ ላይ በሰንደቅ ዓላማ ጉዳይ ላይ የተሰለበ እንኳን ቢሆን ነገር ግን የአባቶቹ ወኔ በደም ውስጥ አለ። ህወሓት
ታንክና መድፍ ቀብራ ይዛ አስረክበዋል ተረካክበናል ሲሉ ነበር የኛ ባለስልጣኖች። ጮኸናል። እንደውም ብዙ ሚዲያ ላይ ጠንጋራና ወልጋዳ መትረየስ በቴሌቪዥን አሳይተው ትጥቅ ተፈቷል አሉ። እነ ጌታቸው ረዳ እኮ የተቀበረውን መሳሪያ አሁን ነው እንደሚነግረን ፌደራል መንግስት ስልጣን ላይ ሲመጣ እነ ጀነራል ጻድቃን እዛ እኮ አብረው ቀብረዋል። ታንክና መድፍ የሚያክል ነገር በኪስ የምትከተው ወረቀት ወይም ኪሳችን ውስጥ የምንከተው የበቆሎ ቆሎ አይደለም። በትግራይና በአማራ በተለያዩ አካባቢዎች እየተካሄዱ ባሉ ጦርነቶች ወይም እንደ አዲስ በሚቀሰቀሱ ጦርነቶች የአገር ሽማግሌዎች፣ የሃይማኖት አባቶች እንዲሁም ሚዲያዎች ከባለፈው ጦርነቶች ምን ትምህርት መውሰድ መቻል አለባቸው? የሁሉም ሃይማኖት ተገዳደሉ እኮ አይልም። ቁርአን ተገዳደሉ ላይ መጽሐፍ ቅዱስ ተገዳደሉ አይልም እኮ አይልም። ዋቄ ፈታውን ተገዳደሉ በጣም ክልክል ነው። ዋቄ ፈታ ይሄንን መንግስትን ጠይቆ ችግሩን እንድንፈታው ፍቀድልን፣ ኢንተርፌር እናድርግ፣ የኛ መግባት ችግሩን ይፈታዋል፣ አንተም የተረጋጋች አገር መምራት ትችላለህ የሚል ምክረ ሐሳብ ይዞ ተሰባስበው መሄድ አለባቸው። ዝም ብሎ ልብሰ ተክህኖውን እየለበሱ ብቻ ተውበው ትልልቅ የመንግስት ፕሮግራሞች ላይ መገኘት እሱ አይደለም፣ እሱ አይዋጣም። እሱ ታይታ ነው የሚሆነው። ልክ እነሱ የክርስቶስ ደቀ መዝሙር ከሆኑ ዝቅ ብለው ነው ማገልገል ያለባቸው ሰው። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ስለ ሀገር የተሰኘው መሰናዶ ነው። ዛሬ በዝግጅታችን የምናቀርብላችሁ ርዕሰ ጉዳይ ተጨማሪ እልቂትና ውድቀት ለምን የተሰኘ ነው። በዚህ ርዕሰ ጉዳይ ከመምህር ከፖለቲከኛና ከደራሲ ከሆነው አበበ አካሉ ጋራ ቆይታ የምናደርግ ነው የሚሆነው። እስከ ፕሮግራም ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጤና ይስጥልን መምህር ፖለቲከኛ ደራሲ አበበ አካሉ፣ እንኳን ደህና መጣህ ወደ ነጋሪት ቲቪ። እኔም ስለጋበዝከኝ አመሰግናለሁ። መልካም። ዛሬ ቆይታ የምናደርገው አቤ ተጨማሪ እልቂትና ውድመት ለምን የተሰኘ ነው። ይህም ርዕሰ ጉዳይ የመረጥንበት ዋነኛው ምክንያት በሀገራችን ኢትዮጵያ በባለፉት 8 ዓመታት መንግስት መር በሆነ መንገድ በሀገር ውስጥ በተለያዩ ክፍለ ሀገራት በትግራይ፣ በኦሮሚያ እንዲሁም በአማራ የእርስ በርስ ጦርነት እየተካሄደ ይገኛል። በዚህ ምክንያት እንደ ሀገር የደረሰብን ምስቅልቅል ቀውስ እጅግ በጣም ተዘርዝሮ የማይዘለቅ የማያበቃ ነው። ይህ እየሆነ እንዳለ አሁን ላይም ደግሞ በሀገራችን እንደ አዲስ እየተቀሰቀሰ ያለው በተለይ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ጦርነትና የጦርነት ዝግጅት እየተከናወነ ነው የሚገኘው። አንዳንድም የሚታዩ እንቅስቃሴዎች አሉ። በእነዚህ ምክንያቶች ነው ቆይታ የምናደርገው። በጥቅሉ ስናይ በባለፉት 8 ዓመታት መንግስት መር በሆነው በሀገራችን በተካሄዱት የእርስ በርስ ወንድማማቾች ጦርነት ምክንያት እንደ ሀገር የደረሰብን ቀውስ ምን ይመስላል? ከሱ እንነሳ እስኪ። እንግዲህ ባለፉት 8 ዓመታት በተለይ የዶክተር አብይ መንግስት የለውጥ ኃይል በሚል ከኢህአዴግ ውስጥም ሆነ ውጭ ያለው ተጽዕኖ በተለይ ወጣቶቹ የፈጠሩት ተጽዕኖ ኢህአዴግን አክስሞ ወይም ከመንበረ ስልጣኑ ላይ አስወግዶ ወደ ጊዜያዊ እንትን መሄዳችን ይታወቃል። ኦልሞስት ምርጫ እስከሚካሄድ ድረስ በኢህአዴግ መዋቅር ስር የነበረው አመራር ራሱን ሰይሞ መውጣቱ ይታወቃልና ከዛ በኋላ ነው እንግዲህ 2 ዓመት ቆይቶ ወደ ምርጫ የተገባው፣ ወደ 6ኛ ሀገራዊ ምርጫ። ይሁን እንጂ ከመጀመሪያው ጀምሮ የለውጡ ኃይል ስልጣን ከያዘበት ጊዜ ጀምሮ የነበረውን ሁኔታ ስናይ በወቅቱ ያልተረጋጋና በሁለት እግሩ ያልቆመ መንግስት ስለነበረ መንገራገጮች መፈጠራቸው ግድ ስለሚልም እነኚህ መንገራገጮች እስከሚረጋጉ ድረስ የግድ ሀገርን ለማሻገር መጣር ተገቢ መሆኑ ይታመንበት ነበር። ይሄ ነው ያን የተሰራውና ከዛ በኋላ ግን 8 ዓመት ሙሉ አንድ መንግስት ወደ ስልጣን ከመጣ በኋላ የተረጋጋች ሀገር ሊኖር ግድ ነው የሚለው። በአንድ ወቅት በሚፈጠር የመንግስት ለውጥ ቀውስ በዛው የታመሰች የምትቀጥል ሀገር መሆን አልነበረባትም። በጣም የሚያሳዝነው ከዕለት ዕለት አድማሱን እያሰፋ መምጣቱ ነው። ግጭቱን፣ ጦርነቱን በለው ውጊያን በለው መላው ሀገሪቱን ያዳረሰ ነው። ከመጀመሪያው ስንነሳ ህወሓት ከፌደራል መንግስት ስልጣን ሲነፈጋትና
እሷም ስልጣኗን ለቃ ወደ መቀሌ ከገባች በኋላ የተፈጠረው ሰጥ ገባ በእርቅ በሰላም በሽምግልና መፈታት አለመቻሉ ጥረት ቢደረጉ ነገር ግን ቀድመው የህወሓት ሰዎች የተዘጋጁበት ስለሆነ ወደ አመጽ ለመሄድ ከዚህ አንፃር እነኚህ ችግሮች እንግዲህ 2013 14 እያለ ነው እየተሻገረ የመጣውና በእነኛ ሁለት የጦርነት ዓመታት ውስጥ በእውነት ነው የምልህ ዛሬ የጠቅላይ ሚኒስትሩ አማካሪ የሆኑ ሰዎች ዛሬ ሹመት ላይ የተቀመጡ የትግራይ የህወሓት አመራሮች ናቸው ሆ ብለው ነርተው ወደ መሀል ሀገር ይዘው የመጡት ያን ሁሉ ሰራዊት። እንግዲህ በዛ ውስጥ የታየውን እልቂት እኛ ሰራዊቱን ለመደገፍም ወደ ግንባር ድረስ ሄደናል፣ አይተናል። ለሰራዊቱ ስንቅ ለማድረስ የሰራዊቱ ሞራል ለማበረታታት ሄደናል። ምክንያቱም አገር ሊያፈርስ የመጣ ኃይል ስለነበረ አገርን ደግሞ መታደግ ግድ ይለናል። ይሄ በሄረንም ግንባር ላይ ያየነው የነበረው ውድመት በጣም ነው የሚያሳዝነው። ያለቀው የሰው ልጅ እንግዲህ ከ600,000 በላይ ሰው እንደሞተ ይነገራል በዚህ ጦርነት ውስጥ። ከዚህ ውጪ የወደመው የአገር ሀብት አማራ ክልልና አፋር ክልል ላይ እንዲህ በዋዛ የሚገለጽ አይደለም። ትግራይም ክልል ላይ ራሱ በተለያየ ጥቃት የወደመው መሰረተ ልማት፣ የወደመው ኢንዱስትሪ፣ የወደመው ትምህርት ቤት፣ ሆስፒታል፣ የጤና ኬላዎች፣ ጤና ጣቢያዎች፣ ዩኒቨርሲቲዎች በጣም ነው የሚያሳዝነው። በዚህ ደረጃ የአገር ሀብት የሆነው ኢን ቢሊየንስ የሚቆጠር ገንዘብ አውድመናል። ይሄን ያወደመው ጦርነቱ ነው። ይሄ ጦርነት ካለፈ በኋላ እንግዲህ በተለይ አማራ ክልልና ትግራይም ክልል እንደዚሁም አፋር ክልል የወደሙ መሰረተ ልማቶችን ለመጠበቅ ሙከራ አድርጓል። ትምህርት ቤቶች አትሊስት ተማሪዎች እንኳን ከትምህርት ገበታቸው የተናጠቡት ትምህርት እንዲጀምሩ ለማድረግ ተሞክሯል። ይሄን ጦርነት ተሸክማ የቆየች ሀገር ትከሻዋ እስከሚጎብጥ ህዝቡ ስቃዩንና መከራውን ያየበት ችግር የፈጠረበት በትግራይና በሌላ የኢትዮጵያ ማህበረሰብ መካከል ትልቅ ክፍተት ሸለቆ የፈጠረበት ልዩነትን በጣም ያከበደበት ሁኔታዎች ነው ያሳለፍነውና ያ ሁኔታ እንግዲህ ምን ያክል ነገር አውድሞ እንዳለፈ አይተነዋል። ዛሬ ወሎና አፋር ውስጥ ተቃጥለው ወድመው የቆሙ መድፎችና ታንኮችን ስንመለከት በህወሓት ሰዎችን በኩል በፌደራል መንግስትም በኩል በተለይ በህወሓት ሰዎች በኩል ታጥቀው የመጡ መድፍና ታንክ እኔ ካሳፊታም ላይ አይቻለሁ። በወቅቱም ወልዲያና ደሴ መካከል ላይም አይቻለሁ። በጣም በርካታ ታንኮችና መድፎች ተተኳሹ ማጣም ትልልቅ እንትኖች የቡድን መሳሪያዎች በዚህ ደረጃ ሌላውን ጠላት መንከት የምንችልበት የአገር ሀብት ነው የወደመው ጎራ ለይተን። ምክንያቱም በወቅቱ ህወሓት 27 ዓመት ስትቆይ ጠራርጋ ይዘዋለች መሳሪያውን። ያቺስ መከረኛ ኤርትራ አለች፣ በእሷ ተሳቦ ሁሉም ነገር ያ ከተፈጀው የሰሜን ዕዝ ጀምሮ ሁሉም ነገር ትግራይ ውስጥ ስለነበረ ያን መሳሪያ ተጠቅመው መልሰን እርስ በርስ ተዋግተንበታል። ዛሬ ያ የተቃጠለ የሀገር ሀብት እኮ የውጭ ጥቃትን የሚከላከል ሌላ የመሳሪያ ተጨማሪ ወጪ እንዳይኖርብን የሚያደርግን ነገር እርስ በርስ በተፈጠረ ጥቅም በሌለው አንድም ረብ ባልተገኘበት የአንድ ሀገር ዜጎችን እርስ በርስ ባባላና ባፋጀ ጦርነት ያን ሁሉ የሀገር ሀብት ተወድመናል። ስለዚህ ይሄ ሳይድን ይሄ ሳንቱን ቁስሉ ሳይድን እንደገና ደግሞ አሁን የቁስሉን ቅርፊት ልጠን እያነሳ ነው። ይሄ ከህወሓት ጋር ከነበረው ጦርነት ባሻገር የሀገር ውስጥ ፖለቲካ አለመረጋጋት፣ የመንግስት የውስጥ እንቅስቃሴዎችን የውስጥ ግጭቶችን ማረጋጋት አለመቻል፣ መንግስት የህግ የበላይነትን ማስከበር አለመቻል፣ ዜጎች እንደ ልብ ከቦታ ቦታ ተንቀሳቅሰው መስራት ስላልቻሉ፣ አፈናው፣ ግድያው፣ እየታፈነው የሚጠይቀው ገንዘብ ብዛት ዜጎችን ከአገር ሊነቅል በሚደርስ መልኩ ቀጠለ። ከዛ በኋላ እንግዲህ የምናየው አማራና ኦሮሚያ ክልል በፊትም ያው የለውጥ ኃይሉ እንደመጣም ጭምር በተለይ ከኦነግ ጋር በረሃ የነበሩ ታጣቂዎች በገቡበት ሰዓትም ጭምር የተረጋጋ ስላልነበረ ኦሮሚያ ውስጥ የለውጥ ኃይልም ከመጣ በኋላ እንትኑ አልቆመ፣ የተኩስ ልውውጡ ምናምን አልቆመ። ነገር ግን ከዛ በኋላ የተወለደውን አማራ ክልል ያለውን ችግር ደግሞ ስናይ እንግዲህ ከዚህ ልዩ ኃይልን ትጥቅ ከማስፈታት ጋር ተያይዞ በመጣ ኬዝ ነው አንዱ እሱ ምክንያት ይሁን እንጂ ትልቁ ነገር ግን የአማራ ማህበረሰብ
በነበሩባቸው በመላው ሀገሪቱ በተለይ ኦሮሚያ ላይ በሚያደርጉት እንቅስቃሴ እጅግ በጣም ግፍ እየደረሰባቸው ነው፣ ሰቆቃ እየደረሰባቸው ነው። በግልጽ የሚታየን ጉዳይ ስለነበረ ይሄን ያሉ አካላት ናቸው እንግዲህ ትላንትና የህወሓትን ወረራ ከመንግስት ጎን ተሰልፈው የመከቱ የፋኖ ኃይሎች በጀግንነት በፓርላማ የተወደሱ ጠቅላይ ሚኒስትሩ በአንደበታቸው ደጋግመው ያወደሷቸው የፋኖ ኃይሎች የኛ የወጣንበት የአማራ ማህበረሰብ ተጎድቷል የሚል እንትን ይዘው ቂም ይዘው በነበረበት ሰዓት ላይ ነው እንግዲህ የልዩ ኃይልን ትጥቅ ማስፈታት ጉዳይ ሲመጣ ቀጥታ ፌደራል መንግስትም ችግሩን ሳይ ወደ አማራ ክልል ሄዶ ያ ሁሉ ቀውስ ውስጥ የተገባው እና ዛሬም እነኚህ ልዩ ኃይል ትጥቅ መፍታቱ ምንም ጥርጥር የለውም። በመላው ሀገሪቱ ያለው ልዩ ኃይል መፍታት ነበረበት፣ መጀመሪያ መኖር አልነበረበትም። ህገ መንግስቱ ላይ ከተቀመጠው ከፌደራል ፖሊስና ከመከላከያ ውጪ ክልሎች ሚሊሻ ብቻ ሰላም የሚያስከብር የአካባቢ ፖሊስ ነው እንጂ የሚያስፈልጋቸው ህገ መንግስቱ ላይ ከተቀመጠው መከላከያና ፌደራል ፖሊስ እኩል የሚገዳደር የታጠቀ ኃይል ክልሎች ላይ ማስቀመጥ አስፈላጊ እንዳልሆነ ይታመንበታል። ይሄ ደግሞ የህወሓት ሴራ ስለነበረ ነው። ህወሓት በወቅቱ የትግራይን አቅም የጦር አቅም የመገንባት ፍላጎት ስለነበራቸው ከዚህ አንፃር ነው እንግዲህ አሁን ይሄ የፋኖ ትግል እንቅስቃሴ ህዝባችን ተበድሏል በሚል ወደ ጫካ ገባ። ይሄን በረሃ የገባ ኃይል በሰላም በድርድር ሰጥቶ መቀበል መመለስ እንዲቻል ብዙ ጊዜ ጮኸናል። እኔም አንተ ሚዲያ ላይ 2-3 ጊዜ ቀርብ ያለውን ጮኸናል ብዙ ጊዜ። ይሄንን በእንቅርት ላይ ጆሮ ደግፍ ነው የሆነው። የህወሓት ጉዳይ ለጊዜው የትግራይን ህዝብ ነው ኢትዮጵያ ህዝብ የጦርነት የመሳሪያ የጥይት ድምፅ አለመስማቱ እንጂ የተረጋጋ ሰላም አልነበረም። ምንም ጥርጥር የለውም። ኦልሞስት ያበጠ ነገር ነው በውስጡ ያለውና መሻኮት ፌደራል መንግስትና የትግራይ አካል መሻኮት የጊዜያዊ አስተዳደሩን ይሄን አንፈልግም ሲባል ሌላ የተቀየረ እስከዛ ጊዜ ድረስ ግን ቀጥተኛ የሆነ ግንኙነት ከፌደራል መንግስት ጋር አልነበረም። መንግስት ኦልሞስት ትግራይ እንደ ዲፋክቶ ስቴት ሆና ነው የተቀመጠችው። በቃ ብዙ ነገሮቻቸው ኢትዮጵያዊነት ሽታ የሌለበት ኤሪያ ነበር ሆኖ ያየነው። ድሮ ትግራይ ላይ የምናየው የኢትዮጵያ ሰንደቅ ዓላማ የለም፣ ኢትዮጵያዊነት የለም። ዜማው ምኑም በቃ የራስን ሉዓላዊ ነን የሚል ስሜት ነው ያላቸው። በተለይ ከዚህ ከወልቃይትና ከጠለምት ጋር ተያይዞ በተለይ ከወልቃይትና ከራያ ጋር ተያይዞ የተፈጠረው ችግር ተወስዶብናል የኛ ክልል የሚል ነገር ነውና እና ይህን ችግር ለመፍታት የፕሪቶሪያ ስምምነት የኢትዮጵያ ህዝብ በግልጽ የሚያውቀው ነገር የለም። ያው የገዢው ፓርቲ አመራሮች ናቸው ሄዶ የተፈራረሙት። ነገር ግን ይሄን የተፈራረሙትን ውል በአግባቡ እንትን ብሎ ዳግም ወደ ጦርነት እንዳንመለስ የሚያደርግ ነገር መታሰር ነበረበት። ውሉ በደንብ ጠብቆ መታሰር ነበር። ይሄ አልተደረገም። ይሄ ባልተደረገበት ሁኔታ ይሄ አሁን 3 ቀን 4 ቀን ደግሞ ውጥረቱ ተባብሶ በእንቅርት ላይ ጆሮ ደግፍ እንዲሉ እንደገና የመፈንዳት ነገር እያየን ያለነውና ይሄ ችግር የሀገሪቱን ጉስቁልና የበለጠ ነው የሚያስከፋው። ለአገዛዙ መከራ ነው የሚሆንበት፣ ዕዳ ነው የሚሸከመው። ተረጋግቶ አገር መምራት አይችልም። በኋላ ፌልድ ስቴት ትሆናለች ሀገሪቱም እኮ በዚህ አይነት የሚል ከሆነ የጎበዝ አለቃ የተነሳ እንትን የሚላ ከሆነና ይሄ በጣም አስቸጋሪ ሆኖ ነው አሁን ላይ ያገኘነው። መልካም፣ እስኪ አንድ ቪዲዮ እንመልከትና በሱ ጉዳይ ላይ ትንሽ ቆይታ እናደርጋለን። ከዚሁ ጋር በተገናኘ ዛሬ ሆነ ነገር አማራ ኢትዮጵያ ነው። አማራ ኢትዮጵያ ነው። በቀለም ጊዜ የሀገር መከላከያ ሰራዊታችን ይሄ ሰልፍ እንግዲህ የተለመደ ነው። አሁን በዚህ ሰልፍ ጀርባ ያለውን ጉዳይ እንድንመለከት ነው። መንግስት እንደዚህ አይነት መንግስት መር በሆኑ ሰልፎችን በካድሬዎች የታገዙ የአደባባይ ሰልፎችን በማስወጣት የሚያደርጋቸው የታይታ ወደፊት ሊያመጣው የሚፈልገው መንግስት መር ለሆኑ ጦርነቶችና እልቂቶች እንደ አንድ መጠቀሚያ የማድረግ ሁኔታ ያዘነበለ ነው። አሁን እዚህ ላይ ወጥተው የታዩ ሰልፈኞች ከመከላከያ ሰራዊት ጋር እንቆማለን፣ ጦርነትን ማውገዝ አይደለም የተያዙት። ሻዕቢያን ህወሓትን ልክ በመንግስት በኩል የሚባሉ ነገሮችን ነው በአደባባይ ላይ ወጥተው ሲገልጹ የታዩት የተሰሙት። በእርግጥ የአደባባይ ላይ ህዝቦች ወጥተው የሚገልጿቸው የትኞቹም ሀሳቦችም የምንቃወመው ነገርም አይደለም፣ የዲሞክራሲያዊ መብቶች ናቸው። እነዚህ መብቶች ግን ወጥተው በአደባባይ ሲተገበሩ ግን የተባሉት ነገሮች ምንድናቸው፣ ከንግግሮቻቸው ጀርባ ምን አሉ ብለን መመርመር፣ አስተያየት መስጠትና ሀሳብ ማቅረብ ስልጡንነት ነው። ከዚህ አንፃር ነው አስታውሰን እንደሆነ ቅድም መግቢያችን ላይ ስንገመግም እንዳየ ነው በባለፉት 8 ዓመታት መንግስት መር በሆነ መልኩ በትግራይ በኦሮሚያ በአማራ ጦርነቶች እየተካሄዱ ይገኛሉ። አላባራ ያሉ ጦርነቶች ነው። አብይ አህመድ ወደ ስልጣን ከመጣ ጊዜ ጀምሮ እንደ ሀገር ጦርነት ውስጥ ነው ያለነው። በዚህም
የደረሰብን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ምስቅልቅል ቀውሶች አሉ። እነዚህ ቀውሶች ሲካሄዱ ግን በአደባባይ ልክ እንዲሰልፍ ተወጥቶባቸው ድጋፍ ተገልጾላቸዋል። ግን አንድም ያተረፍንበት ነገር የለም። አሁንም በአማራና በትግራይ አዋሳኝ አካባቢ በጦርነት ዝግጅት እየተደረገ ባለበት ወቅትና ወደ ጦርነት ሊያስገቡ የሚችሉ እንቅስቃሴዎች እየታዩ ባሉበት ሁኔታ እንደዚህ አይነት ሰልፎች ወጥተው በመንግስት የተደገፉ ሰልፎች መደረጋቸው ምን አይነት እንድምታ ይዞ ይመጣል? ከባለፈውስ ምን ትምህርት መገኘት አለበት? አሁን ግን የኛ መንግስት ባህሪ ነው። በተለይ ከህዋትም ጊዜ ጀምሮ ከኢህአዴግ በመራበት ሰዓት ማገሪቱ እንዲህ አይነት ሰልፎች ይወጡና በበንዝም ማርከፍከፍ ይሆናል ችግሩ ላይ። ልክ ነው። የአገር መከላከያ ሰራዊት ነው። አገር መጠበቅ አለበት። ነገር ግን አሁን እኛን የገጠመን ከውጭ የመጣ የባዕድ ኃይል ሳይሆን እዚሁ የፖለቲካ ልዩነታችን የወለደው ችግር እርስ በርስ አጋድሎናል። ትናንትና የተደረገው ማጸሚ ላይ የተደረገው ሰልፍ ጦርነት ይብቃን፣ አንፈልግም፣ ችግሩ በሰላም ይፈታ፣ በድርድር ይፈታ፣ ቁጭ ተብሎ ህዝብ ይወያይ የሚለው ቢያመዝን ጥሩ ነው። ይሄን ማድረግ ነው ተገቢ የሚሆነው። ምክንያቱም አሁንም ሆብለን ህዝቡን ሞቢላይዝ አድርገን ሁሉም ነገር ወደ ጦር ግንባር እንደተባለው በመንግስቱ ኃይለማርያም ዘመን ሁሉም ነገር ወደ ጦር ግንባር ብለን የምንሄድ ከሆነ ተማዘን እንተላለቃለን እርስ በርስ። ይሄ እርስ በርስ መተላለቅ ደግሞ ለማንም አይበጅም። ከባለፈው እንዴት አንማር? ገና እኮ 3 ዓመቱ ነው። ህዝቡ እኮ ከሀዘን አልወጣም። የትግራይ ህዝብ ሆነ ኢትዮጵያ ህዝብ መርዶ ተነግሮት እኮ ከሀዘን አልወጣም። የትግራይ እናቶች 5-6 ልጅ ቀብረው እኮ በየም አብደዋል እኮ ራሳቸውን ማጥፍተዋል እናቶች እኮ። በዚህ ደረጃ ቁስል ያለበትን ማህበረሰብ እንደገና ለጦርነት ነጋሪት መጎሰም እሱ አይደለም። ግድ የለም የውጭውን ጠላት እኮ ተባብረን እንዴት መመለስ እንደምንችል መመከት እንደምንችል ከአባቶቻችን የወረስነው ነገር አለና ያ ስሜት ያ ወኔ አሁንም እያንዳንዱ ኢትዮጵያ ውስጥ ልብ እንዳለ አውቃለሁ። መጀመሪያ ግን እዚህ አጠገባችን ያለውን የእርስ በርስ ግጭት ማስቆም አለበት። ይሄን ለማስቆም ደግሞ ተገቢውን ድርድር አድርጎ በተደረገው ድርድር መሰረት መገምገም፣ ድርድሩ ምንድነው ተግባራዊ ሆነው ተግባራዊ የተደረገው ነገር ምንድነው የሚሉትን በአግባቡ መገምገም ነው ተደራዳሪዎቹ። እንደምታየው የመንግስትን የትግራይን ወገን ወክለው የተደራደሩ ሰዎች አሁን መጥተው የብልጽግና አካል ሆነዋል። ቁልፉን ቦታ የተጫወቱ ሰዎች ይሄ መንታ ልጆች የወለደች እናት ተንጋላተኛለች፣ የመንታ እናት ተንጋላተኛለች ይባላል። እነጌታቸው ረዳ አሁን ይሄን ድርድር ትግራይ ወክሎ ሄደው የመጀመሪያው ተደራዳሪ እሱ ነበር። አሁን እኮ የመንታ እናት ይመስላል። እሱም በወልቃየት ጉዳይም ያለው እንትን ሰሞኑን አይተዋል። ውዝግቡ በኋላ እናነሳለን። የመንታ እናት ሆኗል። እዚህ ጋር ለወልቃየት ሲል ህወሓትን ያጠባል፣ እዚህ ጋር ደግሞ ለስልጣኑና ለተሾመ ቦታ ሲል ፌደራል መንግስትን ያጠባል። እንዲህ አይነት የተሳከረ ነገር ውስጥ ነው እንድንገባ የሆነውና ከዚህ አንፃር ይሄ አሁን የተጀመረው ነገር ይሄ በሰላማዊ ሰልፍ ወይም ተነስቶ ወያኔን በማውገዝ ሻዕቢያን በማውገዝ ግብፅን በማውገዝ ሌሎች ጠላቶቻችንን በማውገዝ አይደለም የሚሆነው። በማውገዝ በእርግማን በቃላት ጋጋታ የሚሆን ነገር አይደለም፣ የሚፈታ ችግር አይደለም። አሁንም ወንበር ነው የሚያስፈልገው። በጠመንጃ አፈሙዝ በመድፍ በምናምን አይደለም። እንዲያውም ዛሬ ማለዳ ሳይሆን ነበር ካንተ ጋር ከመገናኘታችን በፊት ጀነራል ታደሰ ወረደ በጥይት የሚመጣ አንተ የለም ሲል ነበር። እሱ ተሽሎኛል ንግግሩ። በጣም ሰከን ብሎ ያልተፈቱ ችግሮች ድርድር ውስጥ ገብተው ያልተመለሱ ጥያቄዎች በድርድሩ ሂደት ውስጥ ምንድናቸው? እነኚህ መገምገም። ለምን በየ6 ወሩ በየ3 ወሩ አይገመገምም? ለምን በየዓመቱ ተገምግሞ ችግሮቹ ምንድነው ወደሚቀጥለው ሌላ ጸብ ሳይሆን እንዳይወስደን መጠቀም ያለብን። ይሄንን ፌደራል መንግስትም አላደረገም፣ የህወሓት አመራሮችም አላደረገው። ቂም ተያይዘው ሲሳሳቡ ከርሞ ነገር ሲወራወሩ ከርሞ አሁን ችግሩ እየተጋፈጠ ሲመጣ ወይም እያየለ ሲመጣ ይሄ መከረኛ ህዝብ ነው። ሰላማዊ ሰልፍ ወጣ አውግዝ በለው፣ ጠመንጃም ማንሳት ተዋጋ በለው፣ ለሰራዊቱን ስንቅ ሰንቅ በለው፣ ልጆችን አምጣና ዋጋ በለው፣ ስቃዩ የሚያርፈው የዚህ ድሃ ህዝብ ትከሻ ላይ ነው። ድህነት ያጎበጠው ሳይንስ፣ ችግሮች ያጎበጡት ሳይንስ፣ እንደገና ደግሞ
እየደጋገምን እንደ ሰንበቴ ጠላ የሰንበቴ ጠላ ነው ደጋግመህ የምትጎነጨው የምትገዛውን ጠላ እንደ ልብ አጠጣው ገንዘብ ስለምታወጣበት እንደ ሰንበቴ ጠላ እየደጋገምን ጦርነቱ ስንገባ ለምንድን ነው ለምን ይሄንን መንግስት ቆሞ ብሎ ማሰብ አለበት ወዴት ነው የምናመራው ትውልዱን ቀጠናውን ማየትም ተገቢ ነው በዚህ አጋጣሚ የሚሸት ነገር የለም ወይ ከትግራይ ራሳቸውን አገር ማድረግ አይፈልጉም ወይ ነው ነገር ከተባለ አንቀጽ 39 ላይ የተቀመጠው ነገር ደለብረትሊ ኤርትራንና ትግራይ ለማስቀጠል ከዛ ሌላውን አካል ለማስቀጠል የሚል እምነት ያለ ይሄ ስጋታችን ዛሬም እየጨመረ ይመጣል ትግራይን የማስገንጠል ነገር ነው የተናገሩ ኮሎና ያስሉስ ራሳቸው ብቻችንን እንኖራለን እያሉ ነው ሰሞኑን አንድ የጦርነቱ ጊዜ ቃል አቀባይ የነበረ ሰው አለ ገብረማን ኮሎኔል ገብረ ነው ይባል ሰሞኑንም እንደዚህ እሱ አታሞይ ደለቀ እንገነጠላለን ራሷን ችላል ትግራይ ይሄ ነው አሁን ያለው አታሙ ራሳቸውን እንደ አንድ መንግስት አድርገው ማየት ሉዓላዊ ግዛታችን ይላል ሉዓላዊ ግዛት የአገር ግዛት ነው የክልሎች ግዛት የወሰን ጉዳይ ነው የወሰን ጉዳይ ደግሞ በውስጥ ችግር ይፈታል ሉዓላዊ ግዛት የምትለው የአንዲት አገር ሉዓላዊነት ነው ራሳቸውን እንደ አገር መቁጠር ጀምረዋል እንግዲህ አይተናል ሶማሌላንድ ምን ያክል ምዕራባውያንና አረቦች ገብተውበት ልብ አድርግ ለራሳቸው አድቫንቴጅ ሲባል ምስራቅ አፍሪካ ቀንድ ላይ ሌላ ሀገር ያዋለዱ ሱዳንም ያለውን ችግር አይታል በሄቤቲና በእንትና ማዕከል የተፈጠረው ጦርነት አንዱ እሱ ነው ባለፈው ደቡብ ሱዳንና አዋልደዋል ከኢትዮጵያ ኤርትራን አዋልደዋል አሁን ሶማሌላንድንና ፑንትላንድን ለማዋላድ ጥረት እየተደረገ ነው ያለው ምስራቅ አፍሪካ ቀንድ ላይ በተለይ ቀይ ባህር ኤሪያ ያሉ ሀገሮችን በዚህ ደረጃ ከፋፍሎ መራበ ለነሱ እንድንመቻቸው ማድረግ ይሄንን ኢትዮጵያም ይሄን መራር እንትን ከ30 ምናምን ዓመት በኋላ ሌላ ሀገር አስገንጥላ ይሄን መራር ጽዋ ማትቀበልበት ምንም ምክንያት የለም ምክንያቱም ምዕራባውያን ታውቃለህ በህዋት ጉዳይ ላይ እና አሜሪካ በተለይ አሜሪካ ቆዳዋ ስስ ነው እየተመላለሰች ነበር በጦርነቱ ጊዜ አሜሪካን ዲፕሎማሲያችንንም በዚህ አጋጣሚ ነው እንፈትሸው ማንም ተነስቶ ወደ ክልል እየሄደ ከአሜሪካን ፍላይ አድርገው መጥተው እዚህ ቦሌ እንትን ብለው መቀሌ ሄደው እንደፈለጉ ተዋይተው ሲመጡ የኛ መንግስት ፌደራል መንግስት ዝም ነበር የሚላቸው ለምን አልሄዱም አማራ ክልል ላይ የአሜሪካ አምባሳደሮች ምናምን ለምን አይሄዱም ችግሩ ለመፍታት እዛ ሪሊ እውነት ትግራይ ያለውን ችግር ለመፍታት ነው ምዕራባውያን ዲፕሎማቶች ይሄን ቁማርን ጫወቱት ከዚህ አንፃር ዲፕሎማሲያችንን ጭምር አብሮ መፈተሽ አለበትና ዛሬ ትግራይ ላይ ያለው ችግር ቀስ እያልን የገፋ ነው የኛም መሪዎች ስሜታዊ ሆነው በአደባባይ የሚናገሩት ኢታማጆር ሹሩም ታንኩን አስረክቡ መድፉን አስረክቡ አየር መቃወሚያን አስረክቡና ሄዱ ተገንጠሉ ሄዱ ከፈለጋችሁ አንቀጽ 30 ይፈቅድላችኋል ጦርነት አያስፈልግም ብሏቸዋል yes ይሄን አንስተው ሪፈረንደም ቢያደርጉ እናንተ ቢሉ ምንድነው ምን ታደርጋችኋል ታቆማችኋል የኤርትራን እኮ የመገንጠል እንትን ገና አልፈታንም እኮ በተለይ የወሰን ድንበራችን እዚህ ድንበሩ የድንበሩ ጉዳይ አላለቀም እሷን ገብታ ይዛለች የኔ ትላለች ማጣጣ ነው ያለበት ይሄንን ባልፈታንበት ሌላ ደግሞ እንደገና ደግሞ የሚፈጠረውን ቀውስ አስበው አገርንስ እንዲህ የቆራረስን ምን አይነት ኢትዮጵያን ለትውልድ የምናሻግረው እያንዳንዱ መንግስት እኮ በየጊዜው በሰራው ስህተትና ባጠፋው ጥፋት መጠን በትውልድም በታሪክም ይወቀሳል ለምንድን ነው መመለስን የሚወቅሰው ኤርትራን ወደ ማሳተው ያስገለጠሉት እነሱ ወደ ማሳተው ኤርትራን ያስገለጠሉት አሁንም ደግሞ ይሄኛው በዚህ መልኩ የሚሄድና ራሷን ችላ ደግሞ ትግራይ የምትገነጠል ከሆነ አቅም የሌላት ምስራቅ አፍሪካ ቀንድ ላይ ሽባ የሆነች በብሔር ፖለቲካ የምትታመስ በዘውግ ማንነት ፖለቲካ የምትገነጣጠል ሁሉም ተነስቶ እንገንጠል የሚል አካል ነው የምናዘጋጀው ይሄ ነው በጣም አስቸጋሪ ነው በሰሜን ኢትዮጵያ አማራና ትግራይ ክልል አዋሳኝ አካባቢዎች የተቀሰቀሰው ጦርነት በሀገር አቀፍ ደረጃ የፖለቲካ ለውጥና የጦርነት ተሳታፊዎች ሚናና ጎራ ምን ሊሆን ይችላል ቀደም ብሎ አንተም ገልጸዋል በተለይ ጥሩ ትዝብትን ያሰፈርክበት ብዙዎቻችን የምንጋራው ነገር ምንድነው ዲፕሎማቶች በተለይ አሜሪካን በዚህ ጉዳይ ላይ ያላት አቋም የሚታወቅ ነው በተለይ በህወሓትና በማዕከላዊ መንግስቱ በነበረው ጦርነት ወቅት ያሳየችው ሚናም በትክክል የታየም ነበረ አሁን በአማራ ክልል ላይ የተከሰተው መንግስት መር የሆነ ጦርነት አለ በዚህ ጉዳይ ላይ በአንድ ሁለት ጊዜ በአምባሳደሩ አማካኝነት በርግጥ የተሰጠ መግለጫ አለ ግን ይሄ ጦርነት እንዲቆምና መፍትሄ እንዲበጅለት ግን ልክ በህወሓትና በማዕከላዊ መንግስቱ ሲካሄድ እንደነበረው አይነት ጦርነትና የአሜሪካም ሚናው በዛ ልክ በዚህ በአማራ ክልል ላይ ተወጥቷለች ወይ ለማለት የሚያስችል አንዳችም ያየነው ነገር የለም በአደባባይ ያንድ አለ ሆኖ ግን አሁን ላይ
በሰሜን ኢትዮጵያ በአማራና ትግራይ ክልል አዋሳኝ አካባቢዎች የተቀሰቀሰው ጦርነት በሀገር አቀፍ ደረጃ የፖለቲካ ለውጥን ሊያመጣ ይችላል ወይ? የጦርነቱ ተሳታፊዎች ሚናና ጎራ ምን ሊሆን ይችላል? ምንስ መገመት ይቻላል በዚህ ጦርነት ምክንያት? እንግዲህ እንደዚህ አይነት የአንድ ሀገር የውስጥ ግጭቶች እንዲህ የገነገኑ የሚመጡ ከሆነና ቅርንጫፍ እያበጁ የሚሄዱ ከሆነ ተወረደም ተጠላ በአንድ ሀገር የፖለቲካ ስሪት ላይ የፖለቲካው ስሪቱ ላይ የፖለቲካ ሲቹዌሽኑ ላይ ሁኔታዎች ላይ ለውጥ ሊመጣ ይችላል። የፖለቲካ ስሪቱ ላይ ለውጥ ሊያስከትል ይችላል። ምክንያቱም 30 ዓመት ደርግ ከሻዕቢያና ከህወሓት ጋር ተዋጋ። ከዛ በኋላ እኮ የፖለቲካ እንትናችንን ቀየረው እኮ ኦልሞስት አገሮች እያንዳንዱ የዓለማችን ሀገሮች የፖለቲካ ስሪት ናቸው። ምንም ጥርጥር የለውም። ፖለቲካው ሀገሮችን የሚላቸው በዚህ መልኩ ኤርትራን አስገንጥሎ አሁን ያለውን የኢትዮጵያን የካርታ ቅርጽ የሰጠን ስሪቱን እኮ ለውጦት ነው የተፈጠረው ችግር። በተለይ ከሻዕቢያ ጋር የነበረው ዘመን ተሻጋሪ ወይም በጣም ረጅም ዓመታትን የፈጀ ግጭት አሁንስ የማይሆንበት ምን ምክንያት አለ? በዚህ የሚቀጥል ከሆነ የትናንቱ እንደገና የማይደገምበት ምን ምክንያት አለ? ችግሮች የተቀረፉ አይደሉም። የበለጠ ችግሮቹ ዘርፋቸውን እያበዙ ቅርንጫፎቻቸውን እያበዙ ነውና የማይሆንበት ምን ምክንያት አለ? ባለፉት 27 ዓመታት በህወሓት ኢህአዴግ አገዛዝ ዘመን አገዛዙ ጎፈነንን በቃን መሸከም አንችልም ያለው ወጣት ነው። አደባባይ ወጥቶ ዋጋ የከፈለው ቄሮ ዋጋ ከፍሏል፣ ፋኖ ዋጋ ከፍሏል፣ ዘርማ ዋጋ ከፍሏል፣ እጀቱ ዋጋ ከፍሏል። በየክልሉ ወጣቶች እየተደራጁ ስያሜ እየሰጡ ታግለዋል ኢህአዴግ። ከዛ በኋላ ነው እንግዲህ ዶክተር አብይ ደግሞ ከውስጥ የውስጥ ኃይል ተብሎ የተነሳው ኃይል በጋራ ሆኖ ያ ኃይል የህወሓትን አገዛዝ እንዲያከትም ያደረገው ከብልጽግና ነጥሎ ይሄን ማድረግ የተቻለው ለውጥ አምጧል። የህዝብ ትግል የውስጥ እንቅስቃሴ በአንድ ሀገር ላይ ችግሩ የከፋ ሲመጣ ቁጭ ብላ አታየውም። ቤት በርጋ ሞት አንኳክቶ እስኪመጣ ድረስ አትጠብቅም። ችግሮች እንደ መርግ እስኪጫኑ ድረስ አትጠብቅም። እነኛን ችግሮች ከላይ ላይ የምታስወግድበትን እንፈልጋለን። ስለዚህ የፖለቲካ አስተላለፍ ለውጥም ያመጣል። አስብ ትናንትና ከህወሓት ወራሪ ኃይል ጋር በነበረ ጦርነት ትልቁን የአንበሳውን ድርሻ የተጫወቱት አማራ ክልል ፋኖች ናቸው። የፋኖ ምንም ጥርጥር ጠቅላይ ሚኒስትሩም በፓርላማ መስግነዋል። ጠብቅ እንደገና የኤርትራ መንግስት አመስግነዋል ጠቅላይ ሚኒስትሩ። ሰሞኑን እንደውም ቲክቶከሮች ያወጡ ያሳዩን ነበር እሳቸው ያደረጉትን አመስግነው የኤርትራን ህዝብ ከዛ ጉድ ከወረራው እንድንወጣ ያደረገን የሻዕቢያ መንግስት ኢሳያስ አፈወርቂን አመስግነው ልባት ያን ወቅት የነበረውን አሰላለፍ ተረከተ። የኤርትራ መንግስት ከማዕከላዊ ኢትዮጵያ መንግስት ከፌደራል መንግስት ጋር ነበር ህወሓትን በጋራ እንትን ለማለት አያሁን በ3 ዓመቱ ሲለወጥ ኤርትራና ኢትዮጵያ ሆድና ጀርባ ስለሆነ ከኤርትራ ጋር ዛሬ የኤርትራ አሰላለፍ ባይለይነትም ጥርጣሬ ያለ ወደ ህወሓት ታደለለይ ተብሎ ፋኖ የህልውና ትግል እያደረገ ነው። በአንድ ጊዜ ተነስቶ ከህወሓት ጋር አብሮ አገር ይወጋል ተብሎ የሚታመንበትም ደረጃ ነው። አክቲቪስቶቹ ያሉ የዲጂታል እንትሩ ይላል የብልጽግና ነገር ግን የህዝባቸውን ህልውና ነው እነሱ እየጮሁ ያሉት። በጣም የሚገርመኝ የተከዜ ዘብ የሚባል ከ100,000 ሰራዊት በላይ አለ። የተከዜ ዘብ ለምንድን ነው እሱ ይሄ ኃይል ለምን የመከላከያ ኃይል አልሆነም? ሪሊ ይሄ ዘብ የተከዜ ዘብ ብቻ ነው እንደሆነ ያለበት የኢትዮጵያ ዘብ ለምን አይሆንም? ዋይ ኖት? አየ በየሰፈሩ የምናቋቁመውና የምንመሰርተው ነገር የተከዜ ዘብ ህወሓት ተመልሳ መጣ ወልቃይትና ራያን ተወራለች ተብሎ ነው። ሌላ አይደለም ብዬ ገምታለሁ። ሌላ መቼም ሌላ ጠላት በዛ ልኩ ላይ በጣም ከመጣም ሱዳን ከመጣችም መከላከያው በቂ ነው። ኢትዮጵያ ዝም ከሆነ ነው ሰልፋለን። ቀልድ የለም። ሀገራችንን በባዕድ ሀገር የምናስወሩ ሰዎችም አይደለም። ኢትዮጵያውያን የውስጥ ልዩነታችንን ዋጥ አድርገን አስቀርተን የውጭውን ባዕድ ወረራ የምንከላከል ሰዎች ነን። ዛሬ ብልጽግና እንደሚለው ባዕዳ እንደሚለው እንደሚፈርጁ አይደለም። ይሄ የኛ አኩሪ ታሪክ ነው። ፈረንጆቹም ጠንቀው ያውቁታል። ከዚህ ታሪክ ደግሞ የሚዛነፍ ትውልድ የለም። ምንም እንኳን ዘመኑ ቴክኖሎጂ ዘመኑ የወጣቱ ስነልቦና በሀገር ፍቅር ጉዳይ ላይ በሰንደቅ ዓላማ ጉዳይ ላይ የተሰለበ እንኳን ቢሆን ነገር ግን የአባቶቹ ወኔ በደም ውስጥ አለ። አገርን ለውጭ ጠላት ጥቃት አሳልፈው የተቸገርነው እኮ በዘር ተናቅሮን የከፈልነው ጎራ ነው እኮ ችግር ያመጣብንና ዛሬ ያ የተከዜ ዘብ የምንለው ህወሓት ወደ ወልቃይት እንዳትመጣ ሳይሆን
ሱዳንና ሌላው ኃይል ወደ ኢትዮጵያ ገብቶ እንዳይወጋን የሚከላከል መሆን እንዳለበት አምናለሁ። በዚህ መቆመር ጥሩ አይደለም። መከላከያ ኃላፊነት አለበት። ከዛ ውጪ ፌደራል መንግስት ስልጣን ላይ ያለው መንግስት የዶክተር አብይ አህመድ መንግስት የግድ የህወሓትና የፌደራል መንግስትን ችግር በፕሪቶሪያ ስምምነት መሰረት እንዲፈታ ማድረግ ነበረባቸው። ይደረጋቸው። ትልቁ ችግር ምንድነው? ከዚህ ላይ አንዱ እኮ ትልቁ ውል የጦር መሳሪያ ይፍቱ ነው የትግራይ ኃይሎች። በቃ በአንድ ሀገር ውስጥ ሁለት መከላከያ የታጠቀ ኃይል አያስፈልግም። ታንክና መድፍ አየር መቃወሚያ የሚታጠቅ ኃይል በአንድ መንግስት ራስ ላይ ነው። በቃ መንግስት እኮ ሆነዋል። ይሄ ለምን መንግስት እንድትሆን መንግስትነትን እኮ የምታረጋግጠው በታጠቀው የጦር መሳሪያ መጠን እኮ አሁን በዓለማችን ላይ አሜሪካ የዓለም መንግስት መሆን የሚያዳት እኮ በቴክኖሎጂ የታጠቀችው ኃይል ነው እንጂ እንደው እሱ አሁን ያ ኃይል ሌላ እጅ ላይ ስላለ እኮ ነው። አሁን እንደ ትናንቱ አይደለም የአሜሪካን ጉልበት ኒውክሌሩ ሌሎቹም ሀገሮች እጅ ላይ ገቡ። ጡንቻቸውን እያፈረጠሙ ነው፣ እየተለካኩ ነው። አየህ ከ10-15 ዓመት በኋላ የዓለማችን የኃይል ፖለቲካ የጡንቻ ፖለቲካ ራሱ ሚዛን ያገኝና ባላንስ ያደርጋሉ ሀገሮች። አሜሪካን ብቻዋን የምትፈነጭበት ሊሆን አይችልም። ደሳይም ነው። እዚህ ህወሓት ታንክና መድፍ ቀብራ ይዛ አስረክበዋል፣ ተረካክበናል ሲሉ ነበር የኛ ባለስልጣኖች። ጮኸናል። እንዲያውም ብዙ ሚዲያ ላይ ጠንጋራና ወልጋዳ መትረየስ በቴሌቪዥን አሳይተው ትጥቅ ተፈቷል አሉ። እነ ጌታቸው ረዳ እኮ የተቀበረውን መሳሪያ አሁን ነው እንደሚነግረን ፌደራል መንግስት ስልጣን ላይ ሲመጣ እነ ጀነራል ጻድቃን እዛ እኮ አብረው ቀብረዋል። ለሱ እንኳን ባያሳዩት ባይተዋር ሊያደርጉት ይችላል። አያምኑትም እሱን እና የቀበሩበትን ቦታ ግን ደይኖስ መቅበራቸውም ይታወቃል። ታንክና መድፍ የሚያክል ነገር በኪስ የምትከተው ወረቀት ወይም ኪሳችን ውስጥ የምንከተው የበቆሎ ቆሎ አይደለም፣ ትልልቅ ነገር ነው። ይታወቃል። ያ ቃል እኮ እጃቸው ላይ እንዳለ እንደ ግንባር በሄንበት ሰዓት እኮ ህወሓት ይዛ የመጣቻቸው ታንኮች የተቃጠሉትን እኮ አይተናል። መድፎቹ እነኛ በዛ ደረጃ ከተቃጠሉ ምን ያክል በቀረት እኮ አማራ ክልል በጥበጥ አድርገው ከዚህ ከደብረ ሲና ሲመለሱ ይዘው የሩትን መሳሪያ አልታየም እንዴ? አይታወቅም እንዴ? እንዳለ መቼ ነው የተረከቡት? እሱ የኛ ሹማምንት መቼ አሳዩን መረከባቸውን በቴሌቪዥን መስኮት። ነገር ግን ዛሬ ችግሩ ሲከፋ እየመዘዙ አወጡት። ብቅ ብቅ እያደረጋችሁ ነው ተባሉ። ታንካችሁ መድፋችሁን ብቅ ብቅ እያደረጋችሁ ነው። ይሄ እንደ ቀልድ እንደ ጆክ አውርተነው የሚያልፍ ጉዳይ አይደለም። የመድፉና የታንኩ አረር የሚያልፈው ህዝብ ላይ ነው፣ የአገር ንብረት ላይ ነውና ይሄ የስምምነቱ ጉዳይ ባለማለቁ የተፈጠረ ችግር ነው። ሪሊ ይሄ ችግር የከፋ ከመጣ በኢትዮጵያ ፖለቲካዊ ሂደት ላይ አዲስ ለውጥ አዲስ አሰላለፍ ያስከትላል የሚል እምነት አለኝ። ትላንት ከፌደራል መንግስት ጋር የነበሩ ሰዎች ዛሬ ያሉ አገሮች የዓለማችንን ፖለቲካ እንዲሁ ነው የሚለዋወጠው። ልብ አድርግ። ይሄንን ሲታሰብ በፍጹም ሌላ የአሰላለፍ ለውጥ ይዞ ይመጣል የሚለውን መጠበቅ ማመን መቻል አለብን። በዚህ ቢቀጥል ከሆነ ችግሩ በድርድርና በሰላማዊ ውይይት የማይፈታ ከሆነ ይሄን ማድረግ የማይቻል ከሆነ ከዛ ውጪ ህወሓት ከምርጫ ቦርድ እኮ የተሰረዘ ድርጅት ነው። ተሰርዟል ተባለ። መንግስት በፍጥነት በፓርላማ አሸባሪ የሚለውን ፍረጃ አነሳለት በአስቸኳይ። የኦነግን አላነሳም፣ የኦነግ ሸኔ የኦላን አላነሳም። ምክንያቱም ግን የህወሓት የተነሳው ሆይ ተባለ፣ ኬክ ተቆረሰ በዛው ውድድር ውስጥ። ከዛ በኋላ አሁን ደግሞ ችግሩ ሲከፋ ምክንያቱም ከፓርቲነት ምርጫ ቦርድ ይሰብሰብ። ያንን ተሰርዘው እንዴት መመለስ እንደሚገባቸው እኮ ፓርላማው አዋጁ ላይ አዲስ ማሻሻያ አድርጎ ነው የመለሳቸው። አንድ ፓርቲ ከተሰረዘ በኋላ ወደ ፓርቲነት ለመመለስ በህይወት ለመቆም ህግ ያስፈልገው ነበር። ይሄን በፓርላማ አሻሽለው መልሰው እንደገና ህወሓትን አሁን ደግሞ እንደገና ተሰርዘሻል። ተሰርዞም ክልሉን የሚያስተዳድረው ህወሓት ነው። የታል ፌደራል መንግስት በስምምነቱ መሰረት ጊዜያዊ መንግስት ጊዜያዊ አስተዳደር የክልሉን ጊዜያዊ አስተዳደር እየመራ ለምንድን ነው ሰላም ያላሰፈነው? ምን ችግሩ? ለምንድን ነው ልቅ ያደረጋችሁ 3 ዓመት ሙሉ? እነፈለገ ደብረጽዮን ሲመነጩበት የትግራይ ክልሉን ጊዜያዊ አስተዳደር ለምንድን ነው አቶ ጌታቸው ሲመጡ ዘራፍ የሚለው ለምን እዛ ቆሟል? ታገለም አብሮ ወጣቶችን ይዞ እሱን የእድሜ ዘመን ታጋዮች ይዞ ለምን አልታገላችሁ? አፈትልኮ መጣ፣ እዚህ ስልጣን ላይ ተቀመጠ። እሱ አሁን ቁጭ ብለን ሚዲያ ላይ ይወጣል፣ ሁሉም ይደሰኩራል። ዛሬ ትግራይ ውስጥ ያለውን ችግር እናውቃለን። ህዝቡ ምን ያክል ችግር ውስጥ እንደገባ። ትራንስፖርት የለም፣ የአየር እንትን ቆሟል። ይሄን እኮ አውሮፕላን የሚጠቀሙት እኮ እና እንትና እኮ አይደለም እነ ታደሰ ወረደ እነ ዶክተር ደብረጽዮን እኮ አይደለም የሚጠቀመው ህዝቡ እኮ ነው። ያን ህዝብ ነው የምንጎዳው። በየቀኑ የሚንቀሳቀሰው ህዝብ
ወደ ኢትዮጵያ ወደ አዲስ አበባ የመጣውን ህዝብ ከአዲስ አበባ ወደ ትግራይ የሚሄደውን ህዝብ ነው እኮ የምንጎዳው። እዛ አካባቢ ያለውን የንግድ እንቅስቃሴ መሳለጥን ነው የምንጎዳው። ይሄ ምን እንዳለበት ህዝቡ በጣት የሚቆጠሩ የህዋት ሽማግሌዎች ያፈጁ ሰዎች የፈጠሩትን ችግር ለምንድን ነው ህዝቡ ላይ የሚጭንባቸው? እነኚህ ሰዎች እኮ በቀደም የህዋት ምክትል ሊቀመንበር ተብዬውን እኮ መጥቶ ነበር ከታደሰ ወረደ ጋር አንድ እንትን ጠቅላይ ሚኒስትሩ ማናቸው ኢታማጆር ሹሙ እነ ከሌ እኮ እዚህ መጥቶ ጀነራል ምግበ እኮ እዚህ መጥቶ እኛ እንትን ብለነው ነው እኮ የላክነው። ለምን ይላካል? ሂድና ጦርነት አዝምት እንዴ እዚሁ እኮ መያዝ አለብህ ህገወጥ ከሆነ ህወሓት የሚለው እንትን ተሰርዞ የህወሓት መሪዎች እዚህ ሲመጡ እንዴት ዝም ብለህ ትቀበላቸዋለህ? ዝም ብለህ ታያቸዋለህ? እንደመጡ እንዴት ትሸኛቸዋለህ? ህገወጥ ስራ እየሰሩ እንደሆኑ ይታመናል። በተሰረዘ ፓርቲ አገር እያተራመሱ ነው። ይሄንን ማድረግ የሚችለው ፌደራል መንግስት ነውና የፌደራል መንግስት ምናልባት 27 ዓመት በጡንቻ በምንም የኢትዮጵያ ህዝብ ጸጥ ብሎ ተገዝቶ ይላል በህወሓት ዘመን። አሁን ግን በብልጽግና ዘመን 27 ዓመት የሚገዛ ህዝብ የለም። ብሊቭ ኦር 27 ዓመት በዚህ አይነት ስቃይ ውስጥ የሚገዛ ህዝብ የለም። ስለዚህ ሌላ የፖለቲካ ለውጥ የፖለቲካ ስራዎች የበለጠ የከፋ ከመምጣቱ ፊት ይሄ መንግስት ቆም ብሎ አስበው ያ ችግር የሚፈታበትን ሜካኒዝም መፍጠር አለበት እላለሁ። መልካም እጅግ አድርጌ አመሰግናለሁ። ወደ ሌላ ጥያቄ ላምራ። 8 ዓመት በሀገር ውስጥ በተካሄደው የእርስ በርስ የወንድማማቾች ጦርነት ምክንያት አሁን ላይ እንደ አዲስ በሚቀሰቀሰው ጦርነቶች ፖለቲከኞች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች እንዲሁም ሚዲያዎች ከባለፈው ጦርነት ትምህርት በመውሰድ ምን ማድረግ አለባቸው? ምንስ መማር እንችላለን? ባለፉት 8 ዓመታት ቅድም መግቢያ ላይ እንዳልነው እንደ ሀገር በተካሄደው ጦርነት አይተኬ የሆነ የሰው ልጆች ህይወት በግራና በቀኝ አጥተናል። ንብረት ወድሟል። ኢኮኖሚያዊ ቀውሱ እሱን ተከትሎ ያለው መሻር መዳን እስካሁን ድረስ አልተቻለም። በእርግጥም ይህንን በመታበይ ደረጃም ያው የሀገር መሪ የሆኑትን በአደባባይ ወጥተው ትግራይን መቀሌን በሻሻን ማድረገናታል እስከ ማለትም ደረጃ እስከ መዘባበትም ደረጃ የአደባባይ ንግግሮችንም ጭምርም አይተናል። ይህ ሁሉ ምስቅልቅል ነገር ደረሰ። ከዚህ ትምህርት ወስደን አሁን ላይ በትግራይና በአማራ በተለያዩ አካባቢዎች እየተካሄዱ ባሉ ጦርነቶች ወይም እንደ አዲስ በሚቀሰቀሱ ጦርነቶች የሀገር ሽማግሌዎች፣ የሃይማኖት አባቶች እንዲሁም ሚዲያዎች ከባለፈው ጦርነቶች ምን ትምህርት መውሰድ መቻል አለባቸው? በባለፉት 8 ዓመታት በተካሄደው ጦርነት ቅድም የገለጽኳቸው የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ፖለቲከኞች፣ ሚዲያዎች ሚናቸው ቀላል አልነበረም። ዞሮ ግን አጠቃላይ ድምር ውጤቱ ግን እንደ ሀገር የከሰርንበት ነገር ነው። አሁንስ በሚቀሰቀሱ ጦርነቶችና እየተካሄዱ ባሉ ጦርነቶች ከላይ የገለጽኳቸው ተዋናውያን ሚናቸው ምን ሊሆን ይገባል? ጥሩ ጥያቄ ነው። ምክንያቱም ይሄ ለአገር የሚያስብ ሰው የሚያነሳው ጥያቄ ነው። ለአገር ስናስብ እንዲህ አይነት ነገሮችን ችግሮች ካፈሙዝ በዘለለ እንዴት ሊፈቱ ይችላሉ? ኢትዮጵያ በጣም በርካታ ባህልና እሴቶች ያሏት ትውፊት ያላት ሀገር ናት። እቺ ለበርካታ እንትን የሚተርፍ ባህልና ትውፊት ያላት ሀገር ኢንተርናል ኮንፍሊክትስን እንዴት አድርገው መፍታት የሚችሉ አባቶችና ትልልቅ አዛውንቶች ባሉን ሀገር ላይ ባህላችን ይሄን ባስተማርን ነገር ላይ ምንድነው ማድረግ የሚገባን የሚለው ነገር በደንብ ነው መታሰብ የሚገባው። ያ ጦርነት ያልነካው ሰው የለም። መስጊድ ነክቷል፣ ቤተክርስቲያን ነክቷል። የትኛው ፕሮቴስታንት እምነትም ይሁን ኦርቶዶክስ እምነት የካቶሊክ እምነትም ሆነ የወደሙ አብያተ ክርስቲያናት አሉ። ትምህርት ቤቶች ወድመው በአሁኑ ሰዓት በአማራ ክልል ከ6 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ተናጥቀዋል። ትግራይም እንደዚሁ፣ አፋርም እንደዚሁ። እነዚህ ችግሮች አሉ። መንግስት ስልጣኑን ለማጽናት የማይፈነቅለው ድንጋይ የለም። ምንም ጥርጥር የለውም። እንኳን የአፍሪካ መሪዎች ቀርቶ ሌላውም ማለት ዶናልድ ትራምፕ ዳግም ስለማይመረጥ ህጉ ስለሚያስገድድ እንጂ እንደገና እኮ ስልጣን ላይ መቆየት ቢችል ደስታውን አይችሉም። የሰለጠነው ዓለም ህግ ስለያዘው የአሜሪካን ህገ መንግስት ስለያዘው እኛ ሀገር ላይ ያው ገደብ የለውም፣ ልጓም የለውም። የመሪዎቻችን ስልጣን ገደብ ህገ መንግስቱም ላይ ተቀመጠ። ይሄን ሲታሰብ መንግስታት ስልጣናቸውን ለማጽናት የማያደርጉት ነገር የለም። ሞር የኃይል እርምጃን መውሰድ ይመርጣሉ። ሲምፕሊ አሁን ከቲዲኤፍ ተገንጥሎ የመጣው ሐራ መሬት ላይ ያለው እሱ መጥቶ የእንትን ነው ሌላ ክልል ላይ ነው የተቀመጠው ነፃ መሬት ተብሎ። ኢትዮጵያ ውስጥ ነፃ መሬት ይባላል እንዴ?
የሀገር መሬት እኮ ነው። ለክልሎች መሬት ሰጥተሃል። አፋር ነው ያለው መሬት አፋር ክልል የሚያዝበት መሬት ነው፣ የኢትዮጵያ አካል ነው። ኦሮሚያ ክልል ያለው የኦሮሚያ መንግስት የሚያዝበት የኦሮሚያ ህዝብ የሚያዝበት ግን የኢትዮጵያ አካል ነው። ይሄን አምነህ ነው እንጂ ነፃ መሬት ተብሎ ሰዎች መጥተው ለጦርነት የሚደራጁበት ኤሪያ አለን እንደኛ። ይሄ እኮ ነው የሚቸገርንበት። እነኚህ ከቲዲኤፍ ተገንጥለው የመጡ አካላትን እዛ አደራጅተህ እርስ በርሱ ስጋን በኩበት ጠበሱ እንዲል የምታደርግ ከሆነ ቅራኔ ነው የምታሰፋው። ችግሩን መፍታት በህግ አግባብ መሄድ ነው የሚያስፈልገው። ካስፈለገ ፌደራል መንግስት ጦርነቱ ካስፈለገና ግድ የሚል ከሆነ ከህወሓት ኃይል ጋር መከላከያ ፌደራል ፖሊስ ነው ስፔሻሊ መከላከያውን አጠንክሮ ነው ያን ኃይል መምታት የሚያስፈልገው እንጂ እዚህ እርስ በርሱ ብለህ አፈንግጦ የመጣ ቡድን እያደራጀ እርስ በርሱ እያዋጋው የትኛውን የአገር ችግር ትቀርፋለህ? እውነት ቂም እየወለድን አንሄድም? እርስ በርስ በምናደርገው ግጭት ውስጥ ለትውልዱ ቂም አይደለም የምናተርፈው? ይሄ ችግር አይፈታም። አፍሪካ ውስጥ ያለው ችግር ምንድነው? በተለይ ቀንዱ ላይ አንድ ሀገር ከአንድ ሀገር ጋር ስትጋጭ የአንዱን ሀገር ተቀናቃኝ ኃይል ታደራጃለች። ከህወሓት ጀምሮ ኤርትራ በረሃ ገብቶ ያልመጣል እንዴ? በሻዕቢያ ሞግዚትነት አልመጡም። አሁንም አገር ውስጥ ነው የገቡት። አርበኞች ግንቦት ሰባት በል ኦነግ በል አዲሃን በል ከዛ ከበረሃ የመጡ የትጥቅ በለውጡ ሰሞን ከበረሃ እንዲመጡ ተረጉት ኃይሎች በጠቅላላ እኮ ኤርትራ ነው ሄደው የሚሽጉት። ከግብጽ ጋር ነበር ግንኙነታቸው፣ ምንም ጥርጥር የለውም። ይሄን መንግስትና ያምናል። ሄደዋልና አቶ ለማ መገርሳ እኮ ኦነግ እንዲገባ ሀገር ውስጥ ለማድረግ ኤርትራ በረሃ ተመልሰዋል። ባንቀልባ አዝሎ እኮ ነው ያመጡት ያን ኃይል። ይሄን የሚያሳየን አገሮች እርስ በርስ በተገፋፉ ቁጥር አንዱ አገር የአንዱን አገር ተቀናቃኝ የጦር ኃይል እያደራጀ እያስለጠነ እያስታጠቀ መሳሪያ ይልካል። አሁንም ይሄ ነው እየተፈጠረ ያለው። ይሄ ከዚህ አዙሪት ዲፕሎማሲያችን መውጣት አለበት። ለምን ሰላማዊት ሀገር አንመራም? ይሄ ከየት ነው የሚጀምረው? ወደ ጎረቤት ሀገር ሳንሄድ በውስጣችን በእኛ አሁን ባለው ሁኔታ መንግስት ችግሩን መፍታት አልቻለም ማለት ነው። ባህላዊ ግጭት አፈታት ዘዴዎችን ተጠቅሞ ከዘመናዊ ጋር አጣምሮ እነኚህን የሃይማኖት አባቶች ዛሬ በተለያየ ፖለቲካ እንትን የምንጠቀምባቸውን የሃይማኖት ሰዎች አብያተ ክርስቲያናትን አባገዳዎችን ልክ እንደዚህ እንደ ጋሞ ሽማግሌዎች አይነት ባለፈው ጋሞ ላይ በተፈጠረ ችግር ከኦሮሚያ ወጣቶች ጋር የነበረውን ግጭት ለማስቆም እርጥብ ሳር ይዘው መሬት ላይ ተንበርከው የጋሞ ወጣቶች እንዳስቆሙ አይነት እኮ ባህላዊ እሴት እኮ አለ። ያን እርጥብ ሳር የሽማግሌዎቹን ሳር ረግጦ መሄድ አልፈለጉም የጋሞ ወጣቶች። እንዲህ ነው የሚገዛው ትውልዱ። ይሄንንም እኮ ሜካኒዝም መጠቀም እኮ አንዱ ብልጠት እኮ ነው ችግር ለመፍታት። እጅ ላይ ያለውን ባህላዊ የግጭት አፈጣጥለ ምን አስኬደ ሶስተኛ ሀገር ላይ ለመለማመጥ? በእርግጥ በሽምግልና ህወሓት ተሞክሯል። ከጦርነት ፊት ያው እጃቸው ላይ ያለው ታንክና መድፍ ስላለ በዛ እብሪት ነበር የተወጣሩት። በዚህ ደረጃ እንሸነፋለን ብለውም አላሰቡም። አንደኛ የነበረው መንግስት በሁለት እግሩ አልቆመም፣ አራስ የሆነ መንግስት ነው። ስለዚህ በሄን ግርግር ተጠቅመን እጃቸው ላይ ባለው የጦር መሳሪያ መንግስትን ገልብጠን ተመልሰን ፌደራል መንግስት ስልጣን ላይ እንቀመጣለን የሚል ፉል እምነት ነበራቸው። ይሄ አይደላቸው። አሁን ደግሞ ፌደራል መንግስት አቅሙን አጎልብቷል ብዬ አስባለሁ። የዛሬ 8 ዓመት እንደነበረው አይደለም አይሉ ዘመናዊ መሳሪያዎችን እጁ ላይ ግን እነኚህን ነገሮች ቆም አድርገን የአንድ ሀገር ልጆች ነን። ቅድም እንዳልኩ ትግራይን እንደ ኤርትራ ማዋለድ የሚፈለግ ከሆነ ቀላል እኮ ነው። በዚሁ አጠንክረህ ትቀጥልና ታዋልዳለህ። ምዕራባውያን ደግሞ አይተናል። ቅድም አሜሪካን በጣም ሴንሲቲቭ ናት ለትግራይ ፖለቲካ። ስለዚህ ምን ታመጣ ሀገር ነው የምትቆርሰው። ከዛ ደግሞ ያም በጅብ በቀደደው ውሻ በቀደደው ጅብ ይገባል ነው። ከዛ ሌላውም ሀገር ሌላውም ክልል ይከተላል። ይሄ የዘውግ ፖለቲካ እስካለ ድረስ ህገ መንግስቱ ላይ የተቀመጠ ነገር እስካለ ድረስ ይቀጥላል። መብቱን ማለት አትችልም። ኤርትራ በተገነጠለችበት መንገድ ትግራይ ልትገነጠል ትችላለች። ሌላውም እንደዛ። ስለዚህ አገር ውስጥ ያሉ የሃይማኖት አባቶች ይሄ ከመንግስት የፖለቲካ ውግንና ጋር ከበሮ ከሚደልቁ እሱ አያዋጣም። ራሳቸውን እንደ ሃይማኖት ተቋም ወስደው ገለል ብለው ከመንግስትም ከሌላውም አካል ችግሮችን በሰላማዊ መንገድ በመፍታት የኢትዮጵያ ኦርቶዶክስ ከትግራይ ኦርቶዶክስ ጋር ምን አይነት ነገሮች እንዳሉ እናውቃለን።
የኢትዮጵያ ኦርቶዶክስና የኤርትራ ኦርቶዶክስ ተመሳሳይ እንትራት ያላቸው ምን ልዩነት አለ? ምንም እኮ ልዩነት የለው። አብረን አንድ ሀገር ነበርና ስለዚህ የሚወራረስ ሃይማኖት የሚወራረስ ባህል የሽምግልና ባህል ችግር የመፍታት ባህል አለ። ስለዚህ አገር ውስጥ ያሉት እነኚህ ትልልቅ ተቋማት የሚያስታርቀው ብፁዓን ናቸው ይላል እግዚአብሔር ቃል። በማስታረቅ ብፁዕ ይሁኑ። ብፁዕነትን ዝም ብሎ ማግኘት አይደለም። በመሰረቱ ኢትዮጵያ ኦርቶዶክስ ውስጥ ያለው ችግር ራሱ የራሳቸውን ችግር መፍታት አልቻሉም። አርሲ ላይ ያ ሁሉ ምዕመን ሲያልቅ አንዲት ቃል እንኳን መተንፈስ ያልቻል ችግሩን ማስቆም ያልቻል እንዲያውም ሌላው የምዕራቡ ዓለም ጮሆ በሚዲያዎች ቲክቶከሩ ምኑ እናንተም ጮኻችሁ ነው እኛም ጮህን ህዝብ እያለቀ ነው ብለን እንጂ በዚህ ደረጃ የአገራችንን ችግር መፍታት የሚያስችል ጡባ ባህል እያለ እርስ በርስ መተላለቃችን ተገቢ አይደለም። አሁንም ጦርነቱ አይደለም ሆይ በል ማለት ያለብን ችግሩ ይፈታ። ችግሩ አሁንም በሽምግልና ይፈታ። ጣልቃ እንግባኛ መንግስት ነው በተቀናለ ጣልቃ አስገብን ክቡር ጠቅላይ ሚኒስትር ጣልቃ እንግባና ተረባርበን ሁሉም እኮ እዛ የሚገዳደረው እኮ ሃይማኖት አለው። የሁሉም ሃይማኖት ተገዳደሩ እኮ አይልም። ቁርአን ተገዳደሩ ላይ መጽሐፍ ቅዱስ ተገዳደሩ አይልም እኮ አይልም። ዋቄ ፈታውን ተገዳደሩ በጣም ክልክል ነው። ዋቄ ፈታ ይሄንን መንግስትን ጠይቆ ችግሩን እንድንፈታው ፍቀድልን ኢንተርፌር እናድርግ። የኛ መግባት ችግሩን ይፈታዋል። አንተም የተረጋጋች አገር መምራት ትችላለህ የሚል ምክር ሐሳብ ይዞ ተሰባስበው መሄድ አለባቸው። ዝም ብሎ ልብሰ ተክህኖውን እየለበሱ ብቻ ተውበው ትልልቅ የመንግስት ፕሮግራሞች ላይ መገኘት እሱ አይደለም። እሱ አይዋጣም። እሱ ታይታ ነው የሚሆነው። ልክ እነሱ የክርስቶስ ደቀ መዝሙር ከሆኑ ዝቅ ብለው ነው ማገልገል ያለባቸው። ይሄ ታይታ ነው እኮ ደግሞ በዚህ እንትን ላይ ያበላሸን። ትልልቅ ፕሮግራሞች ላይ መጣደምና ይሄ በቃ ትልቅ ነገር ነው። ይሄ አይደለም አገሩን ማዳን ነው። የራሳቸውን ተከታይ ሃይማኖት ተከታይ ማዳን ነው። ምንም ይሄን ማድረግ ሲቻል ያንዳንዱ ቤት አንኳኩተን ችግሩን ምንቀርፍ ከሆነ አገር ነው የምናሻግረው። አገርማ ተሻግር ከሆነ ምስኪን የለ ቤተክርስቲያን የለ ሼህ የለ ጳጳስ የለ። አገር ስትኖር ነው የሚኖር። አገር ከሌለች ይሄ ሁሉ ነገር አይኖርም። የተገነባው ሲፈርስ እኮ ያየን ነው። ስለዚህ በዚህ 8 ዓመት ውስጥ በተለይ የሃይማኖት ተቋማት በርካታ ስራዎችን መስራት ይጠበቅባቸዋል። ማቆም አልነበረባቸው። ኃላፊነታቸውን መውጣት ነበረባቸው። ከፈጣሪ የተቀበሉትን እንደየመቱ ይሄን አድርጎ ችግሩን አሁንም የሀገር ውስጥ ችግር ሁሌ እናገራለሁ። ከፋኖም ጋር ባለው ነገር ከሸኔም ከኦላም ጋር ባለው ነገር ከሌላውም አካል ጋር ሌላውም ሌላ የወለደ መጥቷል። አፋር አካባቢ የምንሰማቸው ጭምጭምታዎች አሉ። ሶማሌ ክልል ላይ አንድ የሆነ ስሜት ይታያል። ጋምቤላ እንደምታውቀው ነው። ቤኒሻንጉል ጉሙዝ እንደምታውቀው ነው። የተዳፈኑ እሳቶች አሉ። እነኚህ ሁሉ በአንድ ጊዜ የሚፈነዱ ከሆነ አገር ነው ያፈርሱት። በተለያየ ጊዜ የሚፈነዱ ይመጡ ከሆነ አገር ነው ይሸረሽሩት። ደን ቁጭ ብለው እነኚህ የእምነት ሰዎች ትልልቅ ሰዎች ምሁራኑን ተዋቸው። በቃ ቶታሊ ትተውታል። በጣም ነው የምናዝነው። ትልልቅ ፐብሊክ ፊገር የሆኑ ሰዎች ዛሬ ያገዛዙ ጉያ ውስጥ ገብተዋል። እነኚህን ችግሮች የመፍታት እንትናቸው እነሱ ጋር መደረግ ነበረበት። የወታደር ልብስ የለበስክ በለው ማለት አይደለም። እሱ ያዋጣንም የሰው ህይወት ነው የሚገበረው። የማን ህይወት ነው ተራ ህይወት? እሱም በለው ትተን ችግሩን እንፍታ። ምን አለበት ችግር ቢፈታ? ይቻላል እኮ። ለምን ዋጋን ከፍሉ ችግር ለመፍታት? እስከ ደም ጠብታ ድረስ ለምንድን ነው በሰላማዊ ነገር በሀገራችን ባህል ችግሩን ለመፍታት ጥረት የማናደርገው? ለምን በሩን እንዘጋዋለን? መንግስትም በሩን ክፍት ያድርግ። ዶክተር አብይ በራቸውን ክፍት ያድርጉና በሰላማዊ መልኩ ይሄ በሀገር ሽምግልና ባህል የሚፈታበትን ሜካኒዝም መፍጠር ነው እንጂ እኛ ለድሮንና ለእንትን ቅንቡላ በየጊዜው ህዝብ እየተራበ እየተቸገረ የምንወጣው ገንዘብ እርስ በርስ ለመተላለቅ እኮ የፈጠረብን ጫና ከባድ ነው። ነገ እኮ አገሪቱን የሚወራ አንድ ሌላ የውጭ ኃይል ቢመጣ እንዴት አቅማችንን እኮ እያዳከሙት ነው። እያዳከሙ ነው። በሀገር ውስጥ ባለ ግጭትና ጦርነት እንዴት ነው የምንቋቋመው? በዚህ አይነት ጦርነት እኮ ይሰለቻል። ጦርነት እኮ አይደለም ይድረቃቸው ጥጋብን ይሰለቻል እኮ። ረሃብን ያማራል ሰው ጥጋብን ያልቀመሰው ይባላል። ረሃብ ያስተኛል፣ ስብርብር አድርጎ ጥጋብ ወይ ወርታች ያወጣል ወይ ወደ ላይ ያወጣል። መከራከሩ የምታየው ከጠገብክ ቁንጣን መጥፎ ነገር ነው። ይሄንንም ግምት ውስጥ ማስገባት ተገቢ ነው። እና ጦርነት ይሰለቻል፣ ይደክማል እኮ። እንዴት ምን የማይደክመው ነገር ከትላንትና ወደ ዩኒቨርሲቲ አብሮኝ የነበረ ጓደኛዬ ደውዬ ነበር። ትግራይ በጣም ምን ይቀራረው አብሮኝ የተማረው በጣም
በ30ዎቹ ዓመት ውስጥ ያለ እንዴት ነው ስለው ጆን እንዴት ነው ባክህ ይላል። ባክህ ይሄ ህዝብ የትግራይ ህዝብ ጦርነት ፈጭቷል። በተአምር መስማት አይፈልግም ጦርነት የሚባል ነገር። ተቸገርን እኮ መቼ ነው የምንላቀው አቤ እንዲህ ነው ያለኝ። የሚገርም በቃ ረጅም ሰዓት አወራን። አየህ ምን ያክል አስጨናቂ ነገር እዛም ህዝብ ውስጥ እንዳለ። ሳይፈልጉት እኮ ነው የዋሰቦች የትግራይንም ወጣት እኮ ለጦርነት የሚያቀርቡት። ይሄ ችግር ለመቅረፍ የፖለቲካው ፍትጊያ ቆሞ ይሄ በፖለቲካ መጎሻሸሙ ቆሞ በትክክል በሀገራችንም ባህል በህዝቡም ባህል እሪ ብለው ወጥተን ትላንት ጠለምት ላይ በተወጣው ሰልፍ ሽምግልናው እሪ ብለው ወጥቶ ከፊት ለፊት ተሰልፎ ምንድነው ያደረጉት? የሰላሌ ፊቼ ሰዎች የውስጥ ጦርነት ያበቃ ዘንድ ግጭት ያበቃ ዘንድ ዜጎች መታፈን ምናምን እነሱ ላይ አሊ ዶሮ ምናምን ያለው ያበቃ ዘንድ የፊቼ ህዝብ ልጆቹን ቀንበር ጭኖ ወጣ እኮ አይደል? በኦሮሞ ባህል መሰረት ችግሩ ይፈታ አንተላለቅ ብለው ቀንበር ልጆቻቸውን ጭነው ሞፈር ተሸክመው ወጡ። ወሎቻቸው አንተ የሚገርም ባህል እኮ ነው ይባል። ምን አለ እንደዛ አድርገን ቀንበር ጭነን ወረን ወጥተን በእምብርክ ሄደን ለምንን ችግሩን መፍታት ብንችል። ፖለቲከኛው የሚነሳና አንዱ ላይ ይፎክራል። እኛም ያ የሚነሳና መንግስት ሁሉም ፎካሪ ከሆነ የት እንደርስ ነው? ኧረ አንዳንዴ ፎከራውን እንትን ብሎ የሚቀድስም ቢኖር እንደው መልካም የሆነ ነገር የሚሰብክም አካል ቢኖር ጥሩ ነው የሚል እምነት አለ። ጥሩ ጥያቄ ነው። መልካም እያጠቃለልን ያለ ነው። አሁን በተለይ ወደ መጨረሻ ያነሳው ለመጨረሻው ጥያቄ በጣም የሚረዳኝ ነው። በሰላሌ አይተናል። ከዛሬ 6-7 ወር በፊት አንድ አይደለም በተደጋጋሚ ወጥተው ልጆቻችን እርስ በርስ አትገዳደሉ፣ እኛም ሰላም እንፈልጋለን፣ ህገታ ጦርነት ይብቃ ብለው ታቦታትን ይዘው የሀገር ሽማግሌዎችን ይዘው ህፃናት ትልቅ ትንሽ ሳይል ህዝቡ በነቂስ ወጥቶ ያሳየው ትዕይንተ ህዝብ አለ። ጥያቄም አለ። በእውነት የሚመሰገንና የሚደገፍም ሀሳብም ጭምር ነው። ጥያቄ ወደዚህ ነው የሚመጣው። ቅድም እንዳየነው ጦርነቶች ሲቀሰቀሱና በጦርነት ሂደቶች ውስጥ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ፖለቲከኞች፣ ሚዲያዎች፣ የሚዲያ ባለሙያዎች የሚያደርጓቸው ድርጊቶች ምን መምሰል አለባቸው ስንል ጠይቀናል። እሱንም በተመለከተ ደግሞ የባለፉት 8 ዓመታትን ልምድን በመውሰድ እንደ ሀገር የገባንባቸው ችግሮች አሉ። ቅድም የገለጽናቸው ተዋናዮች ደግሞ ያበረከቱት ያልተገባ አስተዋጽኦ ነበር። እሱን ገምግመንም አይተናል። እንደ ህዝብስ መንግስት መር በሆኑ መልክ የሚካሄዱ ጦርነቶች ሲኖሩ ህዝቡስ ምላሹ ምን ሊሆን ይችላል? ቅድም አንተ አንስተዋል። ልክ በሰላሌ ያየነው አለ። የሰላሌ ህዝብ ወጥቶ በአደባባይ ያሳየው ቆራጥነት፣ ያሳየው አቀኝነት፣ ያሳየው እምቢባይነት አለ። እሱ ምንድነው? መንግስትን በመደገፍ ወይ ታጣቂን በመደገፍ ባለመደገፍ ይሆን አይደለም። በአካባቢያችን ላይ የሚካሄድብን ጦርነት ይበቃናል፣ ሰልችቶናል፣ እገታ፣ አፈናው በየትኛውም ወገን የሚፈጸምብን እንዲያልተገባ ነገር ሊቆም ይገባል ሲሉ ነው በአደባባይ ወጥቶ ያንን ሐሳባቸው የገለጹት። አሁንስ ቢሆንስ መንግስት መር በሆነ መልኩ በተለያዩ አካባቢዎች እየተካሄዱ ያሉ ጦርነቶችን በተመለከተ እንደ ህዝብ ምን ምላሽ ሊኖር ይገባል? በአነሳናቸው ርዕሰ ጉዳይ ተጨማሪ እልቂትና ውድመት ለምን ብለን ነው ጥያቄ ጠየቅነው። አሁንም ይሄ እንዳይመጣ ነው እየተጋን ያለ ነው። ከሆነ በኋላ እንዲህ ብለን ነበር ምን ብለን ነበር ከማለት በፊት አሁኑኑ ይሄ ነገር እንዲገታ የሚመለከታቸው አካላቶች መፍትሄ እንዲሰጡ፣ ከጦርነት የሚገኝ ምንም ትርፍ እንደማይኖር ያየናቸው ይሄንን ነገር ለማየት መጽሐፍ ማንበብ፣ ፊልም መከታተል የዛሬ 40 ዓመት የዛሬ 50 ዓመት የሆነ የምንለው ታሪክ አይደለም። የዛሬ 2 እና 3 ዓመት እንደ ሀገር የደረሰብን ምስቅልቅል ነገሮችን ለማየት እኔም አንተም በህይወት ታድለን ኖረናል። በዚህ ምክንያት ደግሞ ህይወታቸውን ያጡ አሉ። ቁስሉ አልሻረም። እንደ ሀገር ከባድ እመም ውስጥ ነን ያለ ነው። ከዚህ እመም ውስጥ ሳንድን ሳንሸር ሳናገግም ተጨማሪ እልቂትና ውድመት ለምን ብለን ነው ይህንን ጥያቄ አነሳነውና በአጠቃላይ ባነሳናቸው ሐሳቦችና እንደ ህዝብስ ምን መደረግ አለበት በሚለው ጉዳይ ላይ አስተያየት ስጥና የዛሬ ርዕሰ ጉዳያችን ባነሳነው ሐሳብ ላይ እናቆማለን። አበይ አመሰግናለሁ። ጥያቄዎች ብዙ ጊዜ ስንገናኝም ውሃ ይቋጥራሉ። ደስ ይለኛል። ያንተን ካለን የፖለቲካ ልምድ ካለን የጋዜጠኝነት ልምድ የተነሳ ጥሩ እንትን አለ። ያው አብረንም በርካታ የትግል ጊዜያቶችን ስላሳለፍን ያቺ የአዋሽ 40 እስር ቤት ትንሽ አስተምራናለች፣ እንድናነብም አድርጋናለችና እቺም ህዝብ እኮ የሚመራውን መንግስት ይከተላል። ህዝብ እኔ ብዙ ሰሞኑን አንድ የሆነ ነገር አንድ ሁለት ቦታ ብያለሁ። ህዝብን የሚሸከም መንግስት ነው ኢትዮጵያ የሚያስፈልጋት። መንግስታትንማ ለዘመናት እየተሸከመች እኮ ጫንቋ ገብቷል።
አገር የሚሸከም መንግስት ያስፈልጋል። ህዝብ የሚሸከም መንግስት ያስፈልጋል። ህዝቡን የሚያዳምጥ የሚሰማ መንግስት ያስፈልጋል። ዛሬ ሆለን ለጦርነት እንትን ህዝብ ድጋፍ እንዲሰጠን ከመጠየቅ ይልቅ ችግሩን ለመፍታት ምን እናድርግ የሚለውን ህዝቡን ማወያየት ተገቢ ነው። የገዢ ፓርቲ ካድሬዎችም የፖለቲካ ፓርቲ አመራሮች በተቃውሞ ጎራ ላይ ያለን ፖለቲከኞች እድሉ ቢኖረን እና ቢሰጠን መንግስት ህዝቡ በራሱ እንትን ተነሳስቶ የአካባቢ ግጭቶችን እንዲፈታ ማድረግ ይቻል ነበር። ጦር መስበክ ብቻ የሀገር ሰላም አይመጣም። የትኛውም ዓለም በጦርነት ሰላም መጥቶ አያውቅም። ጠብቀው ራሽያና ዩክሬን ስቲል ላይ ተላለቁ ናቸው። እንዲያውም ሰሞኑን እየወጣ ያለው መረጃ በርካታ የሩሲያ ወታደሮች እያለቁ ነው። ልባር ይሄ ጦርነት የሚቋጨው በድርድር ነው፣ ሰጥቶ መቀበል ነው እንጂ ማንንም በጦርነት አሸንፎት አያውቅም። ድሮ ልጅ እያልን የሚያገጠሩ ተራ ሽፍታ ሸፍቶ ሰው የሚዘርፍ ሽፍታ ሸፍቶ በምንም ሳይቻል ሲቀር አንዳንድ ጊዜ በአገር ሽማግሌዎች፣ በቤተክርስቲያን ሰዎች፣ በመስጊድ ሰዎች እንደየመቱ ግባ በቃ ወደ ሀገር ተብሎ እኮ የገቡ ሰዎችን አይተናገር ጌታችን እንጂ በፍጹም በጦርነትና በጸብ አይሆንም። የጎረቤት ጸብ እንኳን ተያይዘ እኮ አይሆንም። አንድ ቀን ለቅሶ ይመጣል፣ አንድ ቀን ሰርግ ይመጣል። ሶሻል ኢንተራክሽን ያገናኛል። ይመጡና እንትኖች በቃ እንደውም ነው አሁን ለቅሶ ላይ ናቸው፣ አትቀያዩም፣ አሁን ደስታ ላይ ናቸው፣ እነሱ ደስታ እናንተ ነው ተብሎ ተሰርቀን እኮ እንዲህ ነው የሚሆነው። እንዲህ ሆነን ነው እያደግን የመጣ ነው። ይሄ ነው እኮ ህይወት ማለት። ይሄ ነው ትውልድ እኮ አገርን በትውልድ ቅብብሎች ማሻገር ማለት። ይሄንን የሚያደርግ ህዝብ እኮ አለን። ህዝብ እኮ አይደለም ያጣነው፣ ቅድም እንዳልኩ ነው ህዝብን የሚሸከም መንግስት ነው ያጣነው እንጂ ህዝብ መንግስትን የሚሸከምማ ህዝብ እኮ አለን እኮ። የመጣው መንግስቱን ይሸከማል። ርዕዮተ ዓለሙ ምንድነው? አይል መንግስት ምን ይዘህ ግን መጣ አይል ናው ኤዳይስ ደግሞ ናው ኤዳይስ አሁን ያለው ህዝብ ጫንቃው በኑሮ ውድነቱ ጎብጧል። ኑሮ ከአቅም በላይ ስለ ኑሮ ብቻ እንዲያስብ አስገድዶታል። ኑሮ ህዝቡን ከገጠር ወደ ከተማ እያሰደው ነው። የዕለት ጉርሱን ለመሸፈን የሚያደርገው መሯሯጥ፣ ስራ አጥነቱ ትውልዱን ቅስሙ ሰብሮታል። አንዳንድ ጊዜ እንዳያዳምጥ ሐሳቡን እንዳይገልጽ አድርጎታል። እውነት እንነጋገር ከተባለ ልባግ ለዚህ ነው ቅድም በእንቅርት ላይ ወደግፍ ያልኩ ይሄን ትውልድ አስተምረ አድጎ ትውልድ እንጀራ የሚበላበትን እንትን ካልፈጠርክለት በስተቀር አገሪቱ ያን የሚሸከም ኢኮኖሚ ባጣችበት ሰዓት ጦርነትን አንተ የአገር ጫንቃ ላይ የምታስቀምጥ ከሆነ ምንድነው እሱ መጨረሻችን የሚሆነው? እርስ በርስ እኮ እንበላለን። ማን ጠርቦ አድሮ ማን ተርቦ ይውላል? ሲበላይ ማንም ሰው የበላ ማንም የተራራይ ነው። ይሄ ደግሞ ሌላ ቀውስ ነው የሚያስከትለው። ማንም በችግር ተቆራምዶ ማንም እንደልቡ እየፋነነ አይኖርም። ግድ ነው ዝርፊያና ቅሚያ ሊጀመር ይችላል። በዚህ አይነት ሁኔታ የሚቀጥል ከሆነ ከዚህ ለመውጣት ይሄን ህዝብ ቀርቦ ይሄን ህዝብ እውነት ነው አሁን ምርጫ ደርሷል አይደል? በሚቀጥለው ምናልባት ከምርጫ ጋር ተያይዞ እናወራበታለን። ይሄን ህዝብ ከምረጡ ዘመቻ ይልቅ የሀገር ችግር እንዴት እንፍታ የሚለው ጉዳይ ቅድሚያ ሊሰጠው ይገባል። ምን ትሉናላችሁ? በየአካባቢው በየእንትናችን እየመጣ እኮ የሚያወያዩን እኮ የመንግስት አካላትም የብልጽግና ካድሬዎችም አሉ። ከህዝብ ጋር ምን እናድርግ? ከትግራይ ጋር ያለው ችግር የከፋ ምን እናድርግ? ሲሙላይ እንደው ስንት እኮ ችግር ይወጡ እኮ ሽማግሌዎች አልማደል የባህል ሰዎች አልማደል ይሄ ይጠቀምባቸው ነው ብልጽግና። ያለግን ትናንት ይጠቀምባቸው ነበር፣ ዛሬ ብልጽግና ይጠቀምባቸዋል። ለምንድን ነው በዚህ ሜካኒዝም ተጠቅመን የውስጥ ችግሮቻችንን ማንፈታና? ከዚህ በዘለለ ለህዝብ ማሰብ ተገቢ ነው የሚሆነው። ይሄ ህዝብ ዳግም ጦርነት ለመሸከም የሚያስችል ተቀሻ የለው። የፈለገ ክልል ላይ ብትሄድ የፈለገ በፍጹም አያስኬድም። ልባር ከደርግ ዘመን ጀምሮ በነበረ ጦርነት እናቶቻችን ታዘው ለሰራዊቱ በሶ ስንቅ ሲያዘጋጁ እናውቃለን። ገብስ እየቆሙ በየቤታቸው በራሳቸው ከዛን ዘመን ጀምሮ 50 ምናምን ዓመት ጦርነት ተሸክመ እየተጋደልክ እየመጣ ህዝቡን ለምን ጫንቃውን ታጎብጠዋል? ወደ ትውልድ ተሻግሮ መጣ እኮ ጦርነቱ። ከኔ እናት አባቶች ወደ እኔ መጣ፣ ከዛ ደግሞ ከኔ ወደ ልጆቼ ሊሄድ ነው። እንዴት ነው እሱ? አገር በጦርነት የተገነባን አንሄድም። በጦርነት የተገነባ አገር የለም።
ከዚህ አንፃር ህዝቡን በደንብ አዌር አድርጎ ህዝቡን አወያይቶ የህዝቡን ስሜት አጥንቶ ምንን በአደባባይ ተወጥቶ እዝጎ ተብሎ እዝጎ እኮ ይባላል። ድሮ በየእምነቱ እዝጎ ይባላል። ዝናብ ሲጠፋ ሁሉም እንደየእምነቱ ሙስሊሙ መስጊድ፣ ኦርቶዶክሱ ወደ ቤተክርስቲያን ሄደው እዝጎ እኮ ይባላል። አንጥፈው ማቅለብሰው ዝናብ ሲጠፋ ሰብል በቀው ዝናብ ሲጠፋ በረጅምታችን ትዝ እዝጎ ይባላል እኮ። ፈጣሪ ነው በእውነት ነው የምልህ። በጣም ብዙ ሚራክል አይተናል በህዝብ እዝጎታ። ምን አለ አሁንም ለሀገር ሰላም እዝጎ የምንልበት ሜካኒዝም ቢመቻች፣ ሁሉም እንደየእምነቱ የሀገር ሰላም እንዲሆን ልቦና እንዲሰጣቸው ለሚዋጉትም አካላት ችግሩን በሰላም መፍታት እንችላለን። ለመንግስታችንም ልቦና እንስጠው። በጋራ አብረን ይሄን ችግር የምንፈታበት ሲቹዌሽን መፈጠር አለበት። ህዝብ አይናቅም። ህዝብ የአንድ ሀገር መፍትሄ ነው። ቢሆንነት ነው ኢትዮጵያ ህዝብ የፈለገውን መሪ የሚመርጥበት የሚያወርድበት ሲቹዌሽን ቢመቻች ኖሮ ይህ ህዝብ እጅግ በጣም ሲያጠን ነበርና ህዝቡም ተስፋ እየቆረጠ መጥቷል። በብዙ ነገር በጣም በብዙ ነገር በፍጹም መስማት አይፈልግም ጦርነት። በፍጹም ነገርኩ። እኔ ጓደኛዬ ጋር ጆን ጋር ደውዬ እኮ ትግራይ ጠየኩት። እንዴት እንዳንገፈገፈናል እንዴት የትግራይ ህዝብ በፍጹም በግድ ነው ህወሓትን ማውን እያነቀች ውስጥ የምታዋጋው በግድ። ስለዚህ ይሄንንም ቆም ብለን አስበን ህዝብ የሚለውን ማድመጥ ተገቢ። ያለዚያ ህዝብ ማዕበል ነው። ህዝብ ጎርፍ ሰረር ሰዓት ነው፣ ጎርፍ ነው። በቃ መሸከም ሰልችቶት የወጣ ቀን መመለሻ የለውም። ፊጋ በሬ ነው የሚሆነው። ፊጋ በሬ ታውቃለህ፣ ገበያ ያተራምሳል። ህዝብ ፊጋ በሬ ነው የሚሆነው። ከዚህ ሁሉ አገርን ከመፍረስ አደጋ ለመታደግ ጆሮን ለህዝብ መስጠት ያስፈልጋል። ህዝቡን ማወያየት ያስፈልጋል። ህዝቡን ራሱ ባህሉን፣ እምነቱን፣ ወጉን ተጠቅሞ ችግሮችን መቅረፍ ያስፈልጋል። መንግስታችን ደግሞ ተሸንፎ ማሸነፍን ቢችልበት በጣም ደስ ይላል። መሸነፍን እኔ መንግስታችን በታጠቀው መሳሪያ መጠን ከሚመካ በባህላችን በወጋችን ችግርን በመቅረፍ በኩል ያለን ባህልና ወግ አስተማማኝ ነው ብሎ ቢመካ ደስ ይለኛል። ምክንያቱም ከጠመንጃ ፈሙስ ሰላም አይገኝምና። አመሰግናለሁ። መልካም ደራሲ ፖለቲከኛ መምህር አበበ አካሉ፣ ሁሌም እንግዲህ ጥሬን ተከትለ በነጋሪ ቲቪ በመናነሳቸው ርዕሰ ጉዳዮች ላይ ለምሰጠው ትንታኔና ሐሳብ እጅግ በጣም አድርጌ አመሰግናለሁ። ክብረት ይስጥልኝ አቤ። አመሰግናለሁ። ይድን አንተም ባለበት ሰላም። አሚን አሚን አቤ። ሰላሙንልኝ አንተም መልካሙን። አድማጭ ተመልካቾቻችን ተጨማሪ እልቂትና ውድመት በተሰኘ ርዕሰ ጉዳይ ለምንስ ብለን ባነሳነው ጥያቄ ዙሪያ ላይ ከመምህር ከፖለቲከኛ ከደራሲ አበበ አካሉ ጋራ አንስተን ቆይታ ያደረግንበት ጉዳይ ይህን ይመስል ነበር። ባነሳነው ርዕሰ ጉዳይ ይጠቅማል ይሆናል ያላችሁትን ሐሳብ እንዳገኛችሁ ተስፋ አደርጋለሁ። በሌላ መሰናዶ ዳግም እስክንገናኝ ድረስ ባላችሁበት ሰላም ቆዩ።